በደሌ እኔ ሳወራ ዶንት ኢንተራፕት ሚ በቃ 4 ነጥብ። እኔ አላረግህም አርጌህም አላቅም አልወድምም። ያው ስሰማን የነበረው ኤድመን ስታፕ ጆን ካላለኝ እኔ ቀጥላለሁ። ፕሊዝ እኔ እንኳን እንደዛ አላደርግህም ለማለት ፈልጌ ነውና እኔ ፖይንት ይዤ ነው የማወራው ሁሌ ሳወራ። ኤንዌይ አንድ የኦሮሞ ተወላጅ ወንድማችን ቅድም ተናግሮ የወጣ የኔን ሐሳብ ገልጾታል። ማለት የኤድመንም ገልጾታል የሚል ግምት ይኖረኛል። የሌሎችም የትግራይ ተወላጆች ስሜቶች ገልጾታል ብዬ አምናለሁኝ። እኔ እንደዚህ አይነት ሰዎች እንዳሉ ስለማቅ ከሱ በፊት ማስተካከያ ብያለሁኝ። እኔ ማስተካከያ which is እንትን እናደርጋለን ማለት አስፍተን ነው የምናየው። እና ያ ልጅ የገለጸው ጆን አስተካክለዋል ብሎ ገልጾታል። ወደዛ መመለስም አልፈልግም። that's why ነው እኔ የኦሮሞን ህዝብ ኢንጉል ማድረግ አልፈልግም፣ አልችልም፣ አቁሙም የለኝም። በቃ ኢንዲጂነስ የሆነ ማህበረሰብ አለ የኦሮሞ ህዝብ የሚባል እንደ ህዝብ በጣም የምናከብረው በጣም የምንወደው በጣም የሚገርም ማህበረሰብ አለ። ያ ማህበረሰብ እንግዲህ አብይን እየተቃወመ ያለ ማህበረሰብ በቃ ያ ሰው ግልጽ ሆኖ መጣለ። እነዚህ አይነት ሰዎች መግፋት አልችልም እኔ that's why ነው ጣቴን ወደ ኦሮሚያ ክልል መቀሰር አልችልም። በኤሊት ደረጃ እንኳን የኦሮሞ ኤሊት ብቻ ነው የሚለው ማዕቀፍ ውስጥ ማስገባት አልችልም ብዬ የማስቀምጠው ፕሩፍ ማድረግ እችላለሁኝ። በኦሮሞ ተወላጆች አብሮን የሚታገሉ ሰዎች እንዳሉ ስለማቅ that's why ነውና ለማጋነን ብዬ አይደለም፣ እንደ ፕሩፍ ብኖ በደሌ መታገል ያለብህ ከራስህ ከወንድምህ ጋር ነው። መጀመሪያ ከሱ ጋር ነበረ መልስ አሰጡም ለሱ ቢኮዝ this fact ዳይቨርት ማድረግ ነው የምትፈልጉት ነው ወደ ሰሜን ወደ አማራና ትግራይ ፉል ነው። የራስህ በገዛ ወገን ወንድምህ የባሌ ሮቤ የባሌ ጎባ የአሩሲ ልጅ ሲቃወም መልስ አሰጠውም። አማራና ትግራይ ኤርትራ የሚለው ለጣት ይቀድማል። ዊ ኖ ዛት በቃ ኦልሬዲ የአብይ አህመድ ስልጣን ማስቀጠል የሚለው ዘመቻ ኮዙ ይገባናል ነው። እኔ በቃ አንደርስታንዱ ቅድም ብዬ የተናገርኩት ምናልባት አንድ ወንድም እህቶቼ በተሳሳተ ፎልስ ናሬቲቭ ይዘው የሚሉ ወንድሞች አሉ። እኔ ወልቃይት ይወሰዳል አልኩኝ። ወልቃይት ቢወሰድም ባለበት ሁኔታ ባለበት ቦታ ነው የሚቆየኝ፣ የትም አይሄድም ነው ኮንቴክስቱ። አማርኛውን ከገባችሁ ምናልባት አማርኛ ለአዳማጭ ለሆነ ሰው ይገባዋል። ያ ማለት ግን ከአማራ ወንድሜ ጋር በጥይት ስለ ወልቃይት አልጋደልም የሚለውን ኮንቴክስት አስቀምጬ፣ ነገር ግን ወልቃይት ቢሄድም ቦታው ላይ እንጂ አማራ ወስዶ ለኦሮሞ የሚሰጥበት ኤሪያ አይደለም፣ ወይ ለሻዕቢያ አሳልፎ የሚሰጥበት ኤሪያ አይደለም፣ ወይ ደግሞ ለሌላው በቃ ወልቃይት እዛች ወልቃይት ተብላ ስም በተቀመጠችበት ኤሪያ የምትቀመጥ። ስለዚህ ወልቃይት ለማስመለስ ብዬ ጎንደር ላይ ወይ ወሎ ላይ ለሚገኘው አማራ ወንድሜ ወገኔ ጥይት አልመዝም ነው እያልኩ ያለሁት። ቢካዝ ወልቃይት ያለው ወልቃይት ቦታ ላይ ነው። ወልቃይት ላይ ያለው ሁኔታ ደግሞ በህግና በህግ ብቻ እንድዳኝና በህግ ጉዳይ የምንጠያየቅበት ጉዳይ እንዲሆን ነው የምፈልገው ነው። እስ ፋክትን ያስቀመጥኩት ኖ የአብይ አህመድን ትልቁን አውሬን ትቼ አማራ አርሶ አደር ገበሬ ንጹህ የሆነውን አርሶ አደር ገበሬ ከኔ ጋር አብሮ የሚኖር አብሮ የሚበላ በወልቃይት ዙሪያ ላይ አብሮ ሲተዳደር የነበረ አካል አንተን ነው ማጠፋው የሚል አጀንዳ ይዤ ግን ታዲያ ትርፍ ምንድነው ማተርፈው? ምንድነው የኔ ትርፍ? አማራን በመግደል ነው ወይ የትግራይን ተወላጅ በመግደል ነው የምታተርፈው? ኢትስ ፋክት ነው ማስቀምጥልህ። ኖ በዚህ ጉዳይ ነው የምንሄደው የምትል ከሆነ ሂድ የአማራን ወንድምህ ግደል፣ ሂድ የትግራይን ወንድምህ ግደል። አብይ አህመድ ቁጭ ብሎ ካርታውን ይዞ አይ ነገ ለአማራ እንሰጣለን፣ ከዛ ልክ አማራ ሲያኮርፍበት ኖ ህወሓቶች ያስፈልጉኛል መሰለኝ እያለ ሲያጨፋጭፍ ይኖራል። ኑር እንደዛ የምትመርጥ ሰው ካለ እኮ ቸስ ቴክ እኔ ችግር የለብኝም እኮ። እኔ ፋክት ነው የማስቀምጠው። እኔ እዛ ኤሪያ ላይ ያለው አካል እኛ እናውራበት ነው እያልኩ ያሉት። አብይ ይግባብን ነው እያልኩ ያሉት። በቃ ስለ ራያም ሲጠየቅ ራያ ትግራይ ውስጥ ነው ያለው፣ አማራውን ነገ ይጠይቀኛል እያልኩ ነው። ፋክት ነው ያስቀመጥኩልህ። ወይ ደግሞ ስለ ሌላው አካባቢ ኤሪያ ስለ አዋሳኙ ጉዳይ የአዲስ አበባ ጉዳይ እኮ አማራ እየጠየቀ ነው። አዲስ አበባ ከአዲስ አበባ ተነቅሎ ጅማ አልሄደም፣ ምንም ጥያቄ የለውም እኮ ያ ማለት ግን የኦሮሞ ተወላጅ አማራ ክልል ውስጥ የሚኖረው
መገደል ማለት አይደለም። እንደዚህ አይነት ነገር ግን የተቀመጠው ግን በትግራይና በአማራ መካከል ፈንጅ የተቀበረው በብልጽግና ዘመን ነው እያልን ያለን ቃል ለቃራት ነጥብ ዳይቨርት አታርጉት። ምናልባት የአማርኛ ቃሉ ወርቅና ሰምን ማውጣት የማንችል ከሆነ ይከብደናል ብዬ አምናለሁ። ስለዚህ አንዳንድ እህት ወንድሞቼ አማርኛን በቅጥ ማውራት ካልቻላችሁ ከትግርኛ በላይ እኮ አማርኛን ነው እኛ በጣም ሃይ የሆነ ግሬድ የነበረን ሰዎች ነን። ፋክት እኮ ነው የምናወራው። ምን ጥያቄ ያለው? የአማርኛ የማዳመጥና የመናገር ሁኔታ አቅም ከሌለን ጣት አንቀስር። እኛ የምናወራው ፖለቲካ ነው። በዛ እያያዝልኝ አንድ እህታችን አስተያየት ስለሰጠችኝ ነው። ጆን እንደዚህ ወልቃይት ከሚወስዱት ሐውልት ያስመለስን ሰዎች ምናምን ሐውልት ሌላ ጉዳይ ነው። ያ ሌላ ጉዳይ ነው። እኛ እያወራን ያለነው ግን የአብይ አህመድ ስልጣን አራዛሚ አልሆንም። እኔ ከአማራ ወንድም ወገኔ ጋር ትላንትና እንደዚህ ፈጽሞብኛል እንዲፈጽሜበታለሁ ብዬ ምንም አይነት ማለት አብይ አህመድ እኛ መካከል ላይ ቶታሊ በቃ ጆን እርሳው እንድልኝ አድርጎኛል። በቃ ነቃው። እኔ ከነቃው የግዴታ በቃ በጥላቻ ስከር አትበሉኝ። እኔ መስከር አልችልም። በአይን ያየሁት እኮ ኦልሬዲ ወንድማችን እኮ መጥቶ ደጋገመልህ እኮ። ከዚህ በላይ ምን ትፈልጋለህ? በቃ እኛ የምናጫወታችሁ በወልቃይት ነው ካለኝ ኦኬ፣ ወልቃይትን ለአማራ ልስጠው ወይ ደግሞ ትግራዊ ይውሰደውና በቃ እኛ በራሳችን ጊዜ እንታረቅ እንነጋገራለን ማለት እንደ ኃጢአት የምትወስድ ከሆነ ተጨፋጭ ሄደ። አይ ዶንት ኬር። እኔም ማወራው ግን ሌላ ጉዳይ ነው። ይሄ ለአዳማጭ ነው የሚሆነው። ለሚያዳምጥ ሰው ፖለቲካ ለሚገባው ሰው መልስ ነው ይሄ። 4 ነጥብ። እኔ ላይ እጣት አትቀስሩ። እንደ ሌላ ነገር የምትወስዱ ሰዎች በጣም ነው የምታሳፍሩት። ታሳዝኙ። ኤኒዌይ ወደ አንተ ነጥብ ልግባ። ቅድም ምንድን ያልከው ጆን መልሶ ወደ መንግስት ነው የመለሰው። የአማራ ክልል መንገድ መዘጋት ከተከዜ እንዳያልፍ ማድረጉ። ወንድሜ መንግስት አለን ካልክ እኮ መንግስት ነው ያን ነገር ማስቆም የሚችለው እያልንህ ነው እኮ። አማርኛ ትሰማለህ ወይ? የአማርኛ እጥረት አለብህ። መንግስት አለን የምትለው መንግስት ወስኖ በፌዴሬሽን ይሁን በምርጫ ይሁን በዋቴቨር ለምን ለአማራ አይሰጥም? ወልቃይትን መልስ ስጠኛውን። ወልቃይትን አብይ አህመድ ሱሪ ከታጠቀ በይፋ ወልቃይት ለአማራ ሆኗል ብሎ ለምን አይነግረንም? ካርታውን የምንነግርህ ስለምናውቀው ነው። በግልጽ አድርጎ ለአማራ ተሰጥቷል አላለም። ወልቃይት ለብቻው ተነጥሎ ልክ እንደ ትግራይ እንደ ኦሮሚያ ክልል እንደ ሌላው አካባቢ በጀት በአማራ ክልል ተበጅቶለታል አላለህም። ኢቭን በአማራ ክልል በጀት አልተበጀተለትም። በቃ ይሄ ማህበረሰብ እዛ ያለው ማህበረሰብ በቃ በራሱ እየኖር ያለ ማህበረሰብ። አማሮች የምትጠይቃቸው መልስ የላቸው። ኦኬ ጆን ወይ አሳጠረውና ምክንያቱም 3-4 ልጆች አሉ አዳዲስ ያላወሩ። ኦኬ እሺ አሳጥራታለሁኝ። ወልቃይትን እንደ ካርታ መጫወቻ የምትጠቀምባት ብኖ በደሌ ተበልቶበታል ለማለት ፈልጌ ነው። አንዱ ይሄ ነው። ሌላኛው እዚህ ውስጥ ኤርትራውያን አሉ ለምትለው እኔም ኬንያውያን አሉ እዚህ ውስጥ ከማዳጋስካር የመጡ አካላቶች የማናቃቸው አሉ የማናቃቸው አይደንቲታቸው ከየት እንደመጡ የማይታወቁ ነገር ግን ኦሮምኛ የሚያወሩ ፋክት። አየህ አሁን ይሰማሃል። ኤርትራውያን ትግርኛ ተናጋሪዎች ስለሆኑ በትግራይ ስም ጥላሸት ቀብተህ ልክ እንደ ቲፒኤልኤፍ አድርጎ ጥላሸት ቀብቶ የማምጣት ምናልባት ኤድመንም ልብ አላለህም ሊሆን ይችላል። ምናልባት አረዶ አላውቅም። ይሄ ቃል ባይ ዘ ዌይ ዴንጀር ነው። የትግራይን ተወላጆችም የመስደብ ባህሪ ነው። ኤርትራውያን ናቸው። ዊ ዶንት ኬር ስለ ኤርትራውያን እኛ ጠበቃ እንይዝ ምንም የሚያገባን ጉዳይ አይደለም። ቅድም እንደገለጽከው እህታችን ጥሩ አድርጋ መልሳለች። እያስቸገሩ ነው ያሉት ከማዳጋስካር የመጡ ከኬንያ የመጡ ቋንቋቸው ከኦሮምኛ ውጪ የሆነ ስዋሂል የሚያወሩ ፋክት ሶማሊኛ የሚያወሩ አካላቶች ናቸው። 4 ነጥብ። ያንን በዚህ መልስላለሁ። የመጨረሻ መዝጊያ እንዲሆነኝ ግን ለሌሎችም እድል እንድንሰጥ በጣም የሚያሳፍረውና በጣም የሚገርመው ነገር አስቀመጥከው።
ሂሳብ ያላወራረደ አካል አለ ከናንተ ጋር ከእሱ ጋር ተነጋገሩ የሚል ነገር ቅድም ብያልኩት ሂሳብ አላወራረዳችሁም እንጨብጣታለን ብለዋል እንዲህ ብለዋል የሚል ፋክት እያስቀመጥክልን ስለሆነ እንዴ እናንተን ታዝሎ የመጣ አካል እኮ ነው የብልጽግና አካል ሆኖ ያኔ ማሲንቆ ጎዝጉዞ መስሎት የጥይት ማብረጃ አድርጋችሁ ያመጣችሁት አካል ነው ሶ የብልጽግና ፕሮፓጋንዳ ነው ይሄ የምታወራን ወንድም በቃ ብልጽግና ቋቃለን ኢቭን ባይ ዘ ዌይ ያስሩሃል ይሄን ሚስጥር እያወጣ ምዘረግፈው ያስሩሃል ነገጧት አንተን አስረው አሰቃይተው ጆን ጻጻ እንዲህ ብሎኝ ነበር ልክ ነበር ለካ ትላለህ ያስሩሃል ሚስጥሩን ዘረገፍከው የአማራና የትግራይ ማባያው ሚስጥር ብልጽግና ስለመሆኑ በቃ አንተ ሚስጥሩን እያወጣው ነው ያለው I don't think so ፖለቲከኛ ብዬም አልቆጥረም ግን የትግራይ ተወላጅ ልብ ውስጥ የአማራ ተወላጅ ውስጥ ሌሎችም አካባቢ አንዱ እሱ ነው የመጨረሻው ግን በኤርትራ ጉዳይ ላይ ራስን ችለህ ተወጣው ትግራይ ሲጨፈጨፍ ኢትዮጵያዊ አልነበረም ሻቢያ ሲመጣብህ ኢትዮጵያውያን እንዴ ቀድሞ ልቡን የሚሰጠው ትግሬ ነው እንዴ እኔ አንተ ጋባ ሸቃጭ መሰልኩ እንዴ ወይ ምን እንትንን መስላል እንደ ስታይን ሶ ራስን ችለህ ተዋጋ አብይን የገጠምከው ራስን ችለህ እንጂ የትግራይን ህዝብ የትግራይን ማህበረሰብ ተንተርሰህ አይደለም የትግራይን ህዝብ ሲጨፈጨፈው ምናልባት የተለያዩ ኃይሎችን ይዘህ ሊሆን ይችላል ስለዚህ ራስን ችለህ ግጠመው ኢሳያስን ገጠምከው እኛ እዚህ ውስጥ እጃችን አናስገባም እኛ የጀመርነው ትግል አለ ምን ጠይቃችሁ ጥያቄዎች አሉ እነዛን በጥያቄ መልከት በዛን እንጨርሳለን ከዛ ውጭ ግን ራስን ቻል ለማትፈልገን ቴንክ ዩ ጆን ያረግና አዲሶችም ስላሉ እነሱ እንዲናገሩ እናደርጋለን እድሜው እንደኔ ኔትወርክ ያስወጣኝ ያስገባኝ ነበር አትሊስት እዚህ ቤት ውስጥ 5 ሰዓት ቆይቻለሁ አው ግን ያንተ ነው ችግሩ እኮ የኛ አይደለም ሁለቴ ነው ያስገባው ከኔ ራሴ ኢንተርኔት እምቢ እያለ ነው እሺ ቀጥል ኤኒዌይ ቅድም ጀምሬው ነው ያቋረጠኝና ብኖ በደሌ ከስሙ ራሱ ጀምሮ ያስቃልና አሜሽን ጋር አርጎ ስላወራ ምን ሲል ነበር የነደብረ ጽዮን ግሩፕ አስቸግሯል እሱም ተልኮን እናቃለን አለና በጣም ደስ ፖለቲከኛ ብያል አላስብም ምክንያቱም ወይ የንግግር ችግር አለበት ትግራይ ውስጥ የሚገርም ነገር የሐሳብ ልዩነት ይኖራል ወደፊትም አለ አሁንም ይኖራል በትግራይ ሉዓላዊነትና በትግራይ አንድነት ግን ያ የ3 አመቱ ጦርነት አስተማሪ ይመስለኛል እነ ጀነራል ጻድቃን እየተነበሩ ከዛ ትግራይ ምንስቶን እንዴት እንደገቡ ለነጋሪ ቀባሪ ነው እኛ ልባችን አንድ ነው የፈለገ ልዩነት ቢኖር ትግራዋይ ኩሽ ካለች ኳ ካለች ቀን ሰራተኛ ማታ ታጣቂ ነው አንድ ነን ይሄ የክፍፍል ፖለቲካችን እዛ ለብልጽግና ነገሩት እኛ ቤት አይሰራም ይሄ እኛ ተጋሩ ነን ሲቀጥል ምን አልክ 1 ሚሊዮን ህዝብ የተፈጀበት ይቀጥል ሚታርግ በለው 1 ሚሊዮን ለሉዓላዊነታችን ነው የከበርነው ሲቀጥል ባንዳነትን ለኛ አይነገረንም እኛ የዮሐንስ ልጆች ነን ያሉላ ልጆች ነን ጉንዶት መተማን ሄደ መጠየቅ ትችላለህ ታሪካችንን ዛሬ ባዕድ ሀገር ኤርትራን ሰብስበ ካስጨፈጨፍክ በኋላ ዛሬ ስለ ኢትዮጵያንን ለትግራይ ህዝብ ልነግረው አትችልም ምክንያቱም አባት አብይ አህመድ ባንዳነቱን ለኤርትራ እሰልል ነበር ያለውን ቪዲዮ አቀርባለሁ ለኤርትራ እሰልል ነበር ኢትዮጵያን ብሎ ኤርትራ ውስጥ ኢትዮጵያን ይሰልል ነበር እኛ በታሪካችን የባንዳነትም ታሪክ የለንም ዛሬም ቢሆን ከኢትዮጵያ ጋር ሆነን ኤርትራን አንወጋም ከኤርትራ ጋር ሆነን ኢትዮጵያን አንወጋም እኛ ሰላም ወዳድ ህዝቦች ነን በመሬታችን በህዝባችን በክብራችን የሚመጣ ነገም 2 ሚሊዮን 3 ሚሊዮን ቆመን እንታገላለን ይሄ ታሪካችን ነው ዛሬ የጀመረው ታሪክ አይደለም አሁንም እኛ ሰላም ነው የምንፈልገው እደግምላለሁ ሰላም ነው የምንፈልገው እደግምላለሁ ሰላም ነው የምንፈልገው ሰላም አሻፈረ የምትሉ ሰዎች ከሆናችሁ እኛም ከተመቸን ጋር ሰርተን ነፃ መውጣት እንፈልጋለን የትግራይ ህዝብ እንደ ድሮ ሞኝ አይደለም ተዋልደናል ኢትዮጵያና ሰባዘር ዮሐንስ ልጅ ነው ተረተረት ኪሳችሁ እስክተቱት ሲቀጥል የአማራ ህዝብ አልገደለንም የገደለን ስርዓት ብልጽግና ይባላል ኢሊቱን የአማራን ኢሊት አስገብቶ አስጨፍጭፎናል የአማራ አስጨፍጭፎና ያቅም ወንድሞቻችን ናቸው አክሱም ጽዮን ማርያም 10 ባስ ከአማራ ሲመጡ እግሩን አጥቦ ያስገባው የትግራይ ህዝብ ይባላል የትግራይ ህዝብ ለማንም ህዝብ ክፉ አይደለም የኦሮሞንም ህዝብ አቅፎ የሚደዝብ ነው የትግራይ ህዝብ ያ ተክዶ ነው እኛ የተጨፈጨፍ ነው እኛ እናንተ ያረጋችሁትን አርገን ብንኖር አታስቀምጡንም ይሄ ከትናንትና ታሪክ አይደለም ሂድና አገኘው ተሻገርን ጠይቃቸው ይሄ ህዝብ የመላው ኢትዮጵያ ህዝብ ጠላት ነው ያሉት ህዝብ በወከላቸው ሚዲያ ሲቀጥል አባታ አብይ አህመድ ያለውን ነግሬ አቆመዋለሁ በትልቅ እንትን ላይ ማለት ነው
ታርቀን ባይሆን ኖሮ ምን ሊፈጠር እንደሚችል መገመት ያስቸግራል። ይህን እንድንክድ እንድንረሳ እንድንሳደብ የሚፈልጉ ኃይሎች ሞኞች ናቸው። አናደርግም። እሱ በጣም ነው የምናመሰግነው የኤርትራ ህዝብና መንግስት ስላደረገው ነገር። ስለሚረዝም ነው በአጭር መንገድ ምን ልል ነው የምፈልገው፣ እኛ የባንዳነት ታሪክ የለንም። ታሪክ ያለው የአባት ነው። የአባትን ትደግማለህ፣ እኛ አንደግምም። ከፈለክ በመተማ አድርገህ ትዋጋለህ፣ እኛ አንዋጋም። ዛሬም ነገም የትግራይ ሰላም ፈላጊ ነው። ከሙሉም ኢትዮጵያ ህዝብ ጋር በሰላም መኖር የሚፈልግ ህዝብ ነው። ልዩነታችን ይዘንገን ጥያቄ አለን፣ ብዙ ጥያቄ አለን። እኔ እንደኔ ትግራይ የኢትዮጵያዊነት ስነ ልቦና የለኝም። ምን ያውን የለኝም። ሀገር እንድትሆን ነው የምፈልገው። ምክንያቱም የኔ ወንድሞች ህፃናት ልጆች ማለት ነው የሞቱት ትግራይን እንዳጠፋ ብለው ነው የሞቱት። ስለዚህ ይሄ ዝም ብለህ ዲስኩር ከእንትን ጋር እያወሩ ነው የደብረ ጽዮን ግሩፕ የጌታቸው ግሩፕ ምናምን የምትለው የትግራይ ህዝብ እያልኩ ነው። ደግምላለሁ ማብቄን የትግራይ ህዝብ ትንሹ የ4 ዓመት ህፃን ልጅ ልዩነት የለንም። አንድ ነን እኛ። ደማችን አንድ ነው። አስተሳሰባችን አንድ ነው። ቀበሌ ይሄ ክፍለ ከተማ ምናምን እኛን አይከፋፍለንም። ኩሽ ካለች ነገ ጠዋት ያስቀመጥነውን ሰብስበን ነው የምንገናኘው። ይሄን ደግሞ የትናንትና ታሪካችንን ይመሰክራል። የፖለቲካ ልዩነት አለ፣ አዎ አለ፣ ይኖራል ወደፊትም። ትግራይ ግን ሁልጊዜም አንድ ነው። ይሄን እንድታቅ የምፈልገው ማለት ነው። የመጨረሻ ማብቂያ ምንድን ነው የምለው፣ ብሔራዊ አባቶቻችንን ስታንቋሽሽ ነበረ። እኛ እኮ በልጽገን አይደለም እኮ የሞት ነው። ትግራይ አጠፋም ትግራይ ትኖራለች ብለው እኮ ነው እነ ስዩም መስፍን ከብዙ ሀብታቸውና እውቀታቸው ተንቤን በረሃ ወርደው ዋጋ የከፈሉ አባቶቼ ማለት ነው። እንዳንተ አባቶች በባንዳነት የሚታወቁ ታሪክ ያላቸው አይደሉም የኔ አባቶች። የኔ አባቶች ለመሬታቸው፣ ለሀገራቸው፣ ለዚች ኢትዮጵያ ለምትላት የውሸት ኢምፓየር ከድሮም ጀምሮ ከነንግስት ሳባ ጀምሮ የመሰረቱት የኔ አባቶች ናቸው። ሂድ ታሪክ ግለጥ። እኔ አይደለም እነ ዲር ካርተር የጻፉት መጽሐፍ አለ አንብብ። ስለዚህ እሳሉ የለህም ፖለቲክስ አለ ጽግና ይባላል። ኦኬ ተቆራረጥ ጀመረ በስተመጨረሻ ላይ ቴንክ ዩ እናመሰግናለን። ከዲሞክራቲክ ሪፐብሊክ ኦፍ ትግራይ የተወሰነችሁትን ያው እንትን ሰጥተናል። በተቻለ መጠን ሀሳባችሁን በስተመጨረሻ ነው የተቆራረጠበት። በተቻለኝ መጠን ከትግራይም ከኢትዮጵያም ከኤርትራም ሁላችሁንም ባላንስ ለማድረግ እየሞከርኩኝ ነው። በተቻለ መጠን አንዱን የአሁኑ ልጅ ሶሪ የአሁኑ ልጅ ወርዶ ነው ኤርትራዊ ነው። ባይዘ ዴንቨር ነው የሚኖረው። ዴንቨር ኮሎራዶ ነው የሚኖረው። ሙሌ ነው የሚባለው። ትግራይ ውስጥ የሚኖር ሰው ነው። አንተ ደግሞ ሁሉም ኤርትራዊ አታደርግ በለው። ኢሚግሬሽን ሪፖርት ለማድረግ ፈልጎ ነው። ስደተኛ ነው። ሪፖርት ሊደረግ ነው። ለኢሚግሬሽን ሪፖርት በተሳሳተ መንገድ አትውሰድብን ፕሊዝ። እያንዳንዳቸው ከትግራይ የመጡ ራሳቸውን በብዛት ሪፕሬዘንት ራሳቸውን ተናግረው ነው የሚያወሩት ያሉት። ኤቪደንስ አለ እኮ ሙሌ ነው ፕሊዝ ቡኖ ፕሊዝ ኤርትራዊ ነው። ቡኖ አንዴ ፕሊዝ ኤርትራዊ ነው። አንዴ ቡኔ ፑሎ ፕሊዝ እዚህ ውስጥ አንዴ ቡኖ የኤርትራውያን ይኸው የኤርትራውያኖች ኤርትራዊ ሆነው ማውራት መብታቸው ነው። የሚከለክል የለም። ኢትዮጵያውያን ሆነው ማውራት ይችላሉ። የሚከለክል የለም። ትግራውያን ተጋሩ ሆነው እንዲያወሩ የሚከለክል የለም። ሶስቱም ኤርትራዊ ነኝ ብትል የሚከለክል፣ ኢትዮጵያዊ ነኝ ብትል ተጋሩ ነኝ ብትል የሚከለክል የለም። ምንድነው እንትኑን እንተውላቸው ለነሱ። ማንም መብት አለው። ኢቭን አሁን ሱዳናዊ ነኝ ብሎ ማንም ሰው ቢገባም እኔ ችግር የለብኝም። ማውራት መብቱ ነው። ስለዚህ በዛ እንያዘው እንጂ እንትን ነው ምናምን በሚል ባንወስደው በጣም የተሻለ ነው። ስለዚህ እናመሰግናለን። ለማንኛውም የትግራይ ተወላጆች ትግራይ ሪፐብሊክ። እሺ ኢቢሳ ጋር እንሂድ። ከዛ በኋላ አንተና አለ። ከዛ በኋላ ከአማራ ፍሪደም አስገባኝ እስኪ። ቆይ ኢቢሳ አንተ በፊት ይገባል። እጠብቃለሁ። እሺ ኢቢሳ ቀጥ ብዙ አላወራም። ኤድመንድ ጀስት ቤዚክ የሆኑ ነገሮችን ለመናገር እሞክራለሁ ካለኝ ግንዛቤ አንጻር ማለት ነው። እኔ ፖለቲከኛ አይደለሁም፣ ግን ፋክቱን መናገር አስፈላጊ ነው እዚህ ጋር ማለት ነው። እኔ ማይክ የሚባል ልጅ ሚዩት አድርግ እስኪ አንተ ነህ ማይክ። ማን የከፈተ ማይክ ፕሊዝ ሚዩት አድርግ። እኔ ማይክ የሚባል ልጅ ዛሬ ሲያወራ ትላንት የእንትና ቤት ሲያወራ በጣም ኢነርጂውን
እያየሁት ነበረ። እኛ ወደብ ያስፈልገናል። እኔ አንተ ኤድመንድ ጠቅላይ ሚኒስቴር ሁን፣ ጆን ማጅላን ሁን፣ ቡኖ በደሌ ይሁን፣ እኔ ሊሁን አይ ዶንት ኬር። ወደብ ግን ለኢትዮጵያ አስፈላጊ ነው እስካለን ድረስ ማለት ዚት ኢዝ አ ፋክት። በግራም ውጣበት በቀኝም ሄድበት መቀመጫው ላይ መውጣት አለበት። ወደብ ለኢትዮጵያ አንድ ቁጥር ያስፈልጋል። ኤርትራ ዛሬ የሚፈነጩት ልጁ በጣም ይፎክራል። እኔ ባይዘው ኢትዮጵያ ሰላም ስላጣች ነው እንጂ አንድ ሳምንት አይፈጅም ጦርነቱ። ዛሬ ተነስተ F-35 3 ወይ ደግሞ 4 ቢኖር ማለት ነው ኤርትራ ለናቷን ብትመታት ማለት ነው ማንም ሀገር አይጠይቅህም። አሜሪካ አይጠይቅህም፣ ማንም አይጠይቅህም። ልንገርን ኦሮሚያ ብቻ የኦሮሚያ ልዩ ኃይል ብቻ ለኤርትራ በቂ ነው 100% ማለት ነው። ልንገራችሁ ኢትዮጵያ ሰላም ስላጣ ነው እንጂ መንገድ የሚዘጋብን ምክንያት በፍጹም የለም። ትላንትና የኢትዮጵያ ፓርት ነበሩ፣ በታሪክም የኢትዮጵያ ፓርት ነበሩ። እኛ 130 በላይ ሰው ይዘን የምንቆለፍበት በየትኛውም ሂሳብ አንቆለፍም። ጊዜ ይጠብቃል እንጂ እኔ ከአብይ ጋር አልስማማም። እኔ የፒፒ ደጋፊ አይደለም። እኔ አሁን ቡኖ በደሌ ጋር እኔ ሆድና ጀርባ ነን፣ አልወደውም። አብይንም አልወደውም። እኔ ድርጊቱ ልክ አይደለም፣ አልደግፍም። ወደብ ግን አብይ ኖረ ያልኖረ ሀጎስ መጣ ሄደ፣ ጫላ መጣ ሄደ፣ ወደብ ለኢትዮጵያ የእስትንፋስ ያክል ያስፈልገናል። እንዴት ነው የምናገኘው? እነዚህን ቁንጫዎች ሄደን በመዋጋት ነው የምናገኘው። ምንም ነገር አያመጡም። ልንገራችሁ ዲፕሎማቲካሊ በጣም የወደቁ ናቸው። አቅማቸውን ቱል ይላሉ አይደል? 2 ሳምንት አይዋጉም። ልንገራችሁ ትግራይ ብቻ ትበቃለች ባይዘው ለነሱ ማለት ነው። ትግራይ አብይ ስላዳከማቸው ስለመጣቸው ነው እንጂ እመነን ጌታቸው አሰፋ ጌታቸው ረዳ ቢመራው ገስግሶ ይገባል አስመራ። ከአቅማቸው በላይ ነው የምንጠራሩት፣ ከአቅማቸው በላይ። እኛ ለምንድነው ወደብ የማናገኘው? አንተ አሁን ኤድመንት ነው የምትኖረው፣ እኔ እዚህ ቶሮንቶ ነው የምኖረው። አሜሪካና ሰጠው መቀበል እኮ ነው ዓለም ዛሬ። ለምንድነው ጉሮሯችን የሚያዘው? አሜሪካና ካናዳ እንዴት እየሰሩ ነው ያሉት? ትሰጣለህ፣ ትቀበላለህ። ለምንድነው? ይኸው ልንገርህ አጥር ስናጥርና እኔ የገጠር ልጅ ነኝ። አጥር ድሮ ስናጥር በማሳ ዙራ አጥር ስናጥር አባቴ ምን እንደምታውቃለህ? አጥሩን አጥራችሁ ስትጨርሱ መንገድ እንዳትዘጉ ይላል። በጫካ በተቆረጠው እንጨት ማለት ነው። ምክንያቱም አውሬ ማለፊያ ማግኘት መቻል አለበት። ለአውሬ ሲባል መንገድ ይከፈታል። እንዴት ነው እነሱ እኛ ላይ መንገድ ዘግቶ እንደዚህ የሚፎክሩት? ማን ስለሆኑ ነው? ከኢትዮጵያ በምን በልጦ ነው? ችግራችን ደግሞ የፋኖም ችግር ይፈታል፣ የኦነግም ችግር ይፈታል፣ አብይም ከዛ ይጣላል። ከዛ በኋላ ሀገሪቷ ሰላም ካገኘች በኋላ ከኤርትራ ጋራ ፊት ለፊት እንገናኛለን። ፊት ለፊት ማለት እኔ ልንገራችሁ ፉከራችሁ እንደዚህ ወደ ላይ ካልሸናን የምትሉት ማለት ነው። ኢመኑኝ ሳምንት በላይ አትፈጁም እናንተ። ሳምንት መሪ ስላጣን አይታችሁ ነው እንጂ ማንም ሰው ከመሬት ነው። ሶማሌ እንኳን ቢያቅመው እኮ ኢትዮጵያ ላይ እኮ ዛሬ እኮ እሳት ትጭራለች እኮ። እኛ እኮ ሀገር ያለን ህዝቦች ነን። አሁን ጆን ማጅላን ቅድም ምንድነው ያለው? እኛ ወልቃይት ጠገዴ ጌም እየተጫወተ ነው አብይ ማለት ነው። እኔ ያንን ነገር አልወደድኩም። ምንድነው ያለው? እኛ በወልቃይት ጉዳይ ተነስተን የአማራ ወገኖቻችን አንዋጋም ነው። እኛ እንድትዋጉ አንፈልግም። ለምን ትሞቱብናላችሁ? ይሄው ታስፈልጉናላችሁ እንደ ወንድም ማለት ነው። ለሀገራችን ሲባል አንድነታችን ያስፈልጋል። እኛም ለዛ ነው የኦሮሞ ኤሊቶች በትግራይ ጦርነት ጊዜ ሂዳችሁ አብይ ጎን ቁማችሁ አትዋጉ ትግራይን። ጥያቄም ቢኖራችሁ የመሬት ጥያቄ የማንነት ጥያቄ ቢኖራችሁ ሆነስትሊ በተረጴዛ ዙሪያ ነው መፈታት ያለበት ብሎ የኦሮሞ ኤሊት ሲከራከረ ነበረ። የአማራው የተሳሳተ ኤሊት ነው ከሌላ ሀገር አስጠርቶ ኤርትራን አስጠርቶ ማለት ነው ህዝቡን ሄዶ ከበባ ውስጥ አስገብተው የጎዳው ማለት ነው። አብዛኛው የኦሮሞ ኤሊት አይፈልግም ነበር። እነ ቡኖ በደሌ ይጠየቁበታል ላደረጉት ድርጊት። ለተደረገው ድርጊት እያንዳንዱ ይጠየቃል። ልንገራችሁ ነው ወለጋ ላይ ዛሬ ምንድነው እያደረጉ? ሰው እየገደሉ ነው ያሉት። ፒፒ ማለት ነው። እኔ ለፒፒ አይደለም ፒፒ እና ወደብ ጨርሶ ሰማይና ምድር ነው አታገናኙት። ይኸውላችሁ ቀድሞ መለስ ወደቡን ባይሰጥ ኖሮ መሬት የምንጣላበት ቦታ ይኖራል ነበር። ሲኖረን እንጣላ ምንም ችግር የለም፣ ግን ይኑረን። እነዚህ ቁንጫዎች ግን ዋጋቸውን ያገኛሉ። እኔ ይሄንን ነው መናገር የምፈልገው። ማይክ ዛሬ የምናገርበት እንትን ቶኑ ማለት ነው ልጁ ፍርሃት ደግሞ አለበት መሰለኝ። የኢትዮጵያን አቅም ያውቃል። ስለሚፈራ ነው መሰለኝ በቃ ሰው ሲገባ እየተሳደበ
እየተሳደበ የእንትና ልጅ ምን እያለ ኦሮሞ ቦቴ ያረጋል አለ ምን አለ ምንም ልትል ትችላለህ ወንድሜ ምንም ልትል ትችላለህ ጉሮሮ ተይዞ ማለት ነው እኛ ደና መሪ ስናገኝ ደና መሪ እንደመለስ ዜናዊ ሀገሪቷን ቀጥ አድርጎ የሚስ አንድ ሰው ብናገኝ ማለት ነው እንመጣልሃለን እኔ እመጣልሃለሁ ነው እያልኩ ያለሁት ምንድነው የምታመጡት ምናገኘው በጉልበታችን ነው በጉልበታችን ተዋግተን እናገኛለን ካሸነፋችሁ ደግሞ ትመልሱናላችሁ ለዚህ ተዘጋጁ የማይቀር ነው ይሄ አለዛ አሰብን ስጡን አክሰስ ቱ ሬድ ሲ እናገኝ ጎረቤታችን ትሆናላችሁ እናንተም ኑ ኢትዮጵያ ውስጥ ኢንቨስት አድርጉ ስሩ ቤት ስሩ ኢንቨስትመንት ስሩ ተንቀሳቀሱ እንደፈለጋችሁ አብረን እየተለዋወጥ እንኑር ይሄ ሰብአዊነት ነው ዓለም ላይ ያለ ነገር ነው ሰጥቶ መቀበል ያለ ነው አለዛ የማንንም መንገድ ዘግተ ምትቀመጥበት ዓለም የለም ዛሬ ላይ ሆን ይችላል እንገራችሁ አብይ ሞቶም ሊሆን ይችላል እኔ ሙቼ ሊሆን ኔክስት ጄነሬሽን ግን ማለት ነው አሰብን ማግኘቱ የማይቀር ነገር ነው በቃ this is 100% real ከአብይ ጋር ልትስማማ ትችላለህ ላትስማማ ትችላለህ ይሄን ነው አንተ ነህ በጣም አመሰግናለሁ ቅድም ብዙ ነገር ስትናገር ነበርና ብዙ ልጆች ብዙ ነገር ስትናገሩ ነበር በወደብ ጉዳይ ወደብ እኔ የስትንፋሰ ጉዳይ እንጂ የጉሮሮን አክል ነው ማለት ለኢትዮጵያ ዛሬኛ ከ3 ቢሊዮን ዶላር ኢትዮጵያ የምትከፍለው ወጪ የምታረገው አሰብ ምንድነው የሚያደርገው ግመል ነው የሚያጠጣሉ ኤርትራ ምን አለበት ብንጠቀም ሀገር ሆኖ ችግር የለም ምን አለበት ቆንጆ ጎረቤት ብትሆኑ ብትሰጡን ብትሰጣችሁ ብትመጡ ብንመጣ ምንድነው ችግሩ የሚጎልባችሁ አቅም እንዳለው ጨርሻለሁ ቴንክ ዩ ቢሳ በዚህ አጋጣሚ ግልጽ ለማድረግ ቴንክ ዩ አመሰግናለሁ ሁላችሁም ኤርትራውያኖችም ገብቶ ዲፌንድ የማረክ ነፃነት መብት አላችሁ ኢትዮጵያውያን አላችሁ የትግራይ ዲሞክራቲክ ሪፐብሊክ ዜጎች መብታችሁ ነው ዲፌንድ የማረክ ሶስታችሁንም እናስተናግዳለን የትግራይም ይሁን የኢትዮጵያም ይሁን የኤርትራም ይሁን ሁሉም ግን እዚህ ቦታ የሚነገሩ ንግግሮች በሙሉ ኃላፊነቱን የሚወስደው ተናጋሪ ነው እኔ አይደለሁም ግን እኔ ለሶስቱም አመቻቻለሁ ለሶስቱም ሐሳባቸው መጀመሪያ ስትጀምር ጀምሮ ነው እየሰማው የነበረውና ስትጀምር በኤርትራ በትግራይ በኩል ያሉት የጦር አመራሮች የነበራቸውን አመለካከት በጉዳዩ ላይ ግንኙነት ጉዳይ ወደ ባህሩ ጥያቄ ጉዳይ በመጣ አንደኛ የትግራይ የጦር አመራሮች እኛ አይመለከተንም ገለልተኛ ሆነ ነገሩን እናያለን ያሉበትን እኔ በአድናቆት ነው ማየው በአክብሮት ነው ማየው ምክንያቱም አሁን ለትግራይ ረፍት ያስፈልጋል ለትግራይ ህዝብም ለተዋጊውም ለጦር አመራሩም ረፍት ያስፈልጋል ሁለተኛ በብልጽግናም ቢሆን ማነው በአገር በሚመራው ፓርቲና መንግስትም ቢሆን ድጋፍ እስካልተጠየቁ ድረስ በትክክል እንጠብቅ ማለታቸው በጣም በአክብሮት ማየው ነገር ስለዚህ ገለልተኛ ሆነው መቀመጥ ከቻሉ ያ ትልቅ ነገር ነው በጣም አስተዋይነት ነው ለኢትዮጵያ ታላቅ ውለታ እንደዋሉ ጭምር የሚቆጠር ነውና ባድናቆት ነው ያየሁት ማለት ነው እሱን ጆን ማጅላን ባነሳው ነገር ላይ ሐሳብ ልሰጥ ነበረ ግን የብዙ ዲቴል ነው ነገሩ ጊዜ ወስድብኛል ሌላኛው ከኢትዮጵያና ከኤርትራ ጋር ባለው ውጥረት ጉዳይ ላይ አንዳንድ ኮሜንት የሚያደርጉ ሰዎች ህዋት ነው ለኤርትራ አሰብን የሰጠው ወይ ደግሞ መለስ የሰጠው ምናምን ነገር ሲያነሱ ሰማለኝ በነገራችሁ ላይ የግድ ማለት ነው በሽግግሩ ወቅት የኤርትራ መንግስት ከኢትዮጵያ ሲወስድ አሰብ ኤርትራ ሲገነጠል አሰብ ራሱን የቻለ ሌላ ክፍለ ሀገር ስለነበረ የኤርትራ ክልል አካል አልነበረም ዝም ብሎ የድሮ ካርታ አምጥተው ነው በድሮ ጊዜ እንደዚህ ነበረ የሚል ነገር አንስተው የነበራቸውን የኃይል የበላይነት የተጠቀሙት ያኔ ህወሓቶች ከኦሮሞ ነፃነት ሰራዊት ጋር ግጭት ውስጥ ነበሩ ከአማራ አካባቢ በጣም ብዙ ተቃዋሚዎች ነበራቸው አዲስ አበባ ላይ ሞር ስቴብል የሆነ ፓወር አልነበረም ድጋፍም የሚያገኙበት ሁኔታ ስላልነበረ እነ መለስ ለቀቅ የማድረግ ነገርና ሞር ስልጣንና አገርን ማስቀጠል ላይ አተኩረዋል ይሄ እውነት ያን ሲያደርጉ ግን አልፈረሙም ለኤርትራ የአሰብንም ሆነ የትኛውንም
ካርታ ፈርመው ይሄ ድንበራችሁ ነው ብለው አልሰጡም። ይሄ ነገር በጣም ቢሰመርበት ጥሩ ነው። የትግራይ ኤሊቶች ሰጥተዋል ምናምን የሚባለው ነገር ኢዝ ሮንግ። ምክንያቱም የፈረሙት ሰነድ የለም። በኋላም በአልጀርስም ስምምነትም ቢሆን የአልጀርሱን ስምምነት ፈርመው አናስረክብም ቁጭ ብለን እንነጋገር ነው እንጂ ያሉት ባለ 5 ነጥብ የሰላም ስምምነት እንትን ጥያቄ ብለው ቁጭ ብለን እንጨርስ የሚል ነገር ነው እንጂ አጽድቀው የላኩት ቁጭ ብለው ድንበራችሁ ይሄ ነው ብለው አስምረው ፈርመው የሰጡበት ሰነድ ኤርትራ እጅ ላይ የለም። የኤርትራ መንግስትም ደግሞ ያፈረሰው የድንበር ስምምነት ነው ያለው። ውሳኔ ያለኝ የሚለውም ራሱ የኤርትራ መንግስት የጣሰው ውሳኔ ነው፣ ራሱ ያፈረሰው ውሳኔ ነው። የድንበር ኮሚሽኑንም አልፈልግም ብሎ ያባረረው ራሱ የኤርትራ መንግስት ነው። ለዚህ ደግሞ በቂ ሰነድና ማስረጃ አለ። ስለዚህ ኢትዮጵያ የአሰብ ጥያቄ በአርጊውመንት ደረጃ በማስረጃ ደረጃ የሚቀርብ መከራከሪያ ነጥብ እንጂ ዝም ብሎ በስሜትም የተነዳ ነገርም አይደለም። አባቶች እነ አቶ መለስ ዜናዊን የመሰሉ ታላላቅ የኢትዮጵያ መሪዎች ማስተዋዮች ስለነበሩ ነገሩን በእንጥልጥል አውቀው ነው የተዉት። ምክንያቱስ አሁንም ዶክተር አብይ ጥያቄውን አንስተውታል። ነገር ግን እኛ ባንጨርሰው እንኳን ልጆቻችን ይጨርሱታል። ዝግ የሆነ ነገር አይደለም ማለት ነው። ስለዚህ እንደተዘጋ የሆነ የተካደ ነገር እንዳለ ተደርጎ የሚባለው ነገር ባይሆን ጥሩ ነው። በኤርትራ በኩል መታወቅ ያለበት ያልተዘጋ አጀንዳ ነው። በዛ አካባቢ ልማት አታድርጉ፣ ከበድ ያለ ኢንቨስትመንት አታድርጉ። ምክንያቱም የኢትዮጵያ ነው መመለሱ የማይቀር ነው። ይሄ የኢትዮጵያ ሕዝብ በሙሉ የሚጠይቀው ነገር ነው። ዛሬ ባይ ነገሮቹ ሲከፉ ራሱ ገፍቶ ይሄዳል። ነገ አንዱ ተመርጦ ቢመጣ አንድ ጦረኛ መሪ ቢመጣ ኢትዮጵያ የመጀመሪያ ስራው የሚያደርገው ወረራ መክፈትና ያን ነገር በኃይል መቆጣጠር ነው። ምክንያቱም ክፍት ነው፣ የተዘጋ አጀንዳ አይደለም። ይህን ነገር መረዳትና ሁልጊዜ የስጋት ምንጭ ለኤርትራ እንደሆነ ማወቅ ያስፈልጋል። የሁለቱን ሀገሮች ግንኙነትም የሚጎዳ ነገር ነው። ሰላም እንዳይሆን የሚያደርግ ነው። ለኤርትራውያን ብዙ ለማከራየት ሞክረዋል። የኤርትራ መንግስት ተመቶበታል። ብዙ ለሳውዲም ለሌሎችም ባለሀብቶች እንዲሁ በኪራይ በኮንትራት ሰጥተዋል። ግን ስራ ሲጀምሩ ማን እንደመታው ሳይታወቅ እየተደመሰሰበት እየጋየበት የሄደ ነገር ነው ያለው። በህወሓት የስልጣን ዘመንም ቢሆን ብዙ ነገሮች እዛ ኢንቨስት ለማድረግ ተሞክሯል፣ ተመቷል። በሚሳይል ተመቷል፣ በሄሊኮፕተርም በሚግም ተመቷል። ምንም ማን እንደመታው ሳይታወቅ ቀርቷል። ስምምነት እስከሌለ ድረስ መልማት አይቻልም፣ ማከራየት አይቻልም፣ መሸጥ አይቻልም፣ መለወጥ አይቻልም። ይሄ የኢትዮጵያ ህዝብ አንጡራ ሀብት ነው። ይሄ ጥያቄ ኢትዮጵያ ውስጥ ካለ ደግሞ ይህ ጥያቄ እንዴት ይስተናገድ? በውይይት እንፍታ። እና አቶ መለስ በውይይት እንጨርስ ማለታቸውም ፐርፌክት ነው። አሁንም ያለው መንግስት በውይይት ነው እንጨርስ እያለ ያለው። ለዚህ ደግሞ ፈቃደኛ ያልሆነው በኤርትራ በኩል ያለው ወገን ነው። በምንም አይነት መልኩ በኪራይም፣ በሽያጭም፣ በልዋጭም በምንም በሰባት የተለያዩ አማራጮች በጋራ በማልማትም ጭምር ፈቃደኛ አይደለሁም ብሏል። ስለዚህ ወደ ጦርነት በዚህ ምክንያት ይሄዳለው የሚል ከሆነ ጦርነት በመፍራት የሚቀር ነገር በኢትዮጵያ በኩል ሊኖር እንደማይችል የሚታወቅ ነው። ሌላው ጦርነት ውስጥ ብሔሮች ግቡ የተባሉ ይመስል የኛም ብሔር አይመለከትም እያሉ ሀሳብ የሚሰጡ ኤርትራውያን በስመ ኢትዮጵያ ልክ አማራ መስለው ኦሮሞ መስለው ምናምን እየገቡ ለነሱ መልእክት ማስተላለፍ ፈልጋለሁ። ኤድመንድ አንደኛውና ትልቁ የኢትዮጵያ መከላከያ ሰራዊት ነው እንጂ የሚዋጋው የኢትዮጵያ ህዝብ አይደለም። የሚዋጋ ፕሮፌሽናል አርሚ አለ ኢትዮጵያ ውስጥ ስራውን የሚያውቅ ተግባሩን የሚያውቅ ደረጃውን ልኩን የሚያውቅ የጠላትን አቅም ገምቶ ለዛ የሚበቃ ኃይል ይዞ የሚገባ መካናይዝድ የሆነ ፕሮፌሽናል አርሚ ኢትዮጵያ ገንብቷል። ስለዚህ ህዝብ ናና ተዋጋ የሚለውም የለም። ሲጀመር ይሄ 60 ዓመት ሰው አራስ ውጪ ሴቶች ውጡ ምናምን የሚባልበት ጥሪ የሚደረግበት ሁኔታ ኢትዮጵያ ውስጥ የለም። አርሚ ተገንብቷል። ያ አርሚ የጠላትን አቅም አንቆታኮት የሚችል አቅም አለው። ስለዚህ ያንን አቅም በቂ አቅም ፕሮፌሽናል የሆነ ወርልድ ክላስ ሚሊተሪ ኢትዮጵያ ውስጥ ተገንብቷል። ይህን መረዳት ያስፈልጋል ማለት ነው። ስለዚህ እንደ ብሔር እየወጣ እኛን አይመለከትም የምትሉ ሰዎች ጥቅም የሌለው ነገር ውስጥ ነው የገባችሁት። ከዛ ነገር ውጡ፣ አይጠቅማችሁም። ምክንያቱስ የሚዋጋ ህዝብ አይደለም። ህዝብ እንዲዋጋ አይፈለግም። በኤርትራ በኩልም ህዝብ ከሆነ የሚገባውና ለጦርነቱ የሚያልቀው ትክክል አይደለም፣ ማለቅ የለበትም። ህዝብ ፕሮፌሽናል አርሚ ይዞ ይምጡ። በፕሮፌሽናል አርሚ የሚዋጉ ከሆነ ይዋጉ። መደራደር መወያየት አንፈልግም። በሰላም ከኢትዮጵያ ጋር ሰጥቶ በመቀበል ዓለም በሰለጠነ መልኩ በሚሰራበት ሁኔታ ገብተን ከኢትዮጵያ ጋር አንነጋገርም የሚሉ ከሆነ ጦርነት እንሰብቃለን የሚሉ ከሆነ ይዞ ይምጡ።
በኤርትራ በኩል ውስጥ አሁን ያለው ዝግጅት ይገባኛል። ብርጌድ ንሓመዱን የሚባለው ኃይል ኤርትራ ውስጥ አሁን ጦርነቱ ለመግባት ኢትዮጵያ ውስጥ እየተዘጋጀ ነው ያለው። በአንድ ወር ውስጥ ወደ ጦርነት ወደ ትጥቅ ትግል እንገባለን ብለው አውጀዋል። ይሄ ነው ኤርትራን የረበሸው የበጠበጠው። የኢትዮጵያ መከላከያ መጥቶ ይገጥመኛል የሚል ነገር አይደለም። እሱም በኢትዮጵያ በኩል ስላልተገለጸ እንደ አቋምም ስላልተወሰደ ማለት ነው። ግን የብርጌድ ንሓመዱም ሆነ የቀይ ባህር አፋሮች ወደ ትጥቅ ትግል መምጣታቸው ስጋት ፈጥሯል በኤርትራ ውስጥ። ይሄ እውነት ነው። ስለዚህ ያንን እነሱ ለመመከት በሚያደርጉት ዝግጅት ኢትዮጵያ ዝም ብላ ማየት ትችላለች። ለምንድን ነው ዝም ብላ የምታየው? በኤርትራ በኩል የኢትዮጵያን ተቃዋሚዎች የመደገፍ ግልጽ እንቅስቃሴ ተደርጓል፣ ታይቷል፣ ማስረጃ አለ። እነ ንያመን ዘለቀ እና አንዳርጋቸው ጽጌ አስመራ የሚመላለሱበት ምንም ሊያደርጉ አይደለም። የኤርትራ መንግስት ከሶማሊያ ጋራ ከግብፅ ጋራ እያሽቃበጠ የነበረበትን ሁኔታ ሁላችንም አይተናል። የኢትዮጵያን ጥቅሞች ብሔራዊ ጥቅሞች ለመጉዳት ነው። የኢትዮጵያን ብሔራዊ ጥቅሞች ለመጉዳት ተንቀሳቅሶ ሲያበቃ የኢትዮጵያ መንግስት ደግሞ የኢትዮጵያን ብሔራዊ ጥቅም የኤርትራ መንግስት እየጎዳ ያለ ዝም ብሎ እጁን አጣጥፎ መቀመጥ የለበትም። ዜጎች ጥያቄ ስለሚያነሱ ሪያክት ማድረግ አለ። ይሄ የሪያክሽኑ ውጤት ነው ማለት ነው። ስለዚህ ኤርትራ መቀበል ያለባት እውነት ምንድን ነው? አርፋ የምትቀመጥ ከሆነ ኢትዮጵያ ውስጥ ያሉትን ተቃዋሚዎች መደገፍ ካቆመች ኦፊሻሊ ዛት ውድ ቢ ናይስ፣ ሰላም ይወርዳል። ማትደግፍ ከሆነ ደግሞ በመደገፏ መሳሪያ በማቃበል በማሰልጠን የምትቀጥል ከሆነ ግን ኢትዮጵያም ተመሳሳዩን ስራ መስራት አለባት። ይሄ ሎጂክ ነው፣ እውነት ነው። የሳይንሱ የሚናገረው የሚገልጸው ነገር ስለሆነ ማለት ነው። ስለዚህ በዚህ ሁኔታ ነገሩን እናየው። በዚህ ሁኔታ እንየው። የኢትዮጵያ አሰብ የኢትዮጵያ ታሪካዊ የግል ይዞታዋ ነው። አሳቻ ጊዜ ምናምን የሚጠበቅበት ሳይሆን ፐርፌክት ታይሙ ደግሞ አሁን ነው። ትክክለኛው ሰዓት አሁን ነው። ስለዚህ ወደቡን አምጪ፣ እንነጋገር፣ ሰላም ነው አሁን፣ በእኛም በእናንተም በኩል ቁጭ ብለን መነጋገር እንችላለን የሚባልበት ታይም ሲመጣ የኤርትራ መንግስት ማፈግፈግ ጀመረ። ጭራሽ ይሄ እንደዚህ አይነት ጨዋታ ውስጥ አንገባም ማለት ጀመረ። ይሄ ትክክል አይደለም። ስለዚህ የኤርትራ መንግስት ወደ ውይይት የሚመጣ ከሆነ ወደ ውይይት መምጣት አለበት። ወደ ውይይት የማይመጣ ከሆነ ግን ገፊ ኃይል በኢትዮጵያ በኩል አለ። ዲማንዱ በጣም ሀይ ስለሆነ ይሄ ዲማንድ ገፍቶ ወደ ጦርነት ሊሄድ የሚችል ነው። ይሄ ደግሞ ምዕራባውያን የተነተኑት ነው፣ ዲፕሎማቶች የተነተኑት ነው፣ ዓለም የተነተነው ነገር ነው። ለምን ገፊ ኃይል ይሄ ሁሉ ህዝብ ተቆልፎበት ይሄ ሁሉ ህዝብ ኑሮ ተወዶበት መውጫ መግቢያ በማጣቱ ያን ሁሉ ገንዘብ እየከፈለ በዚህ ሁኔታ ሊቀጥል አይችልም። ይሄ ያለ የዓለም ሁኔታ ነው። ስጋት ፈጥሯል። ስለዚህ ይህንን ኤርትራ ቆልፎ የሚይዝ ከሆነ ለራሱ መጥፊያ ነው የሚሆነው። ይሄን ደግሞ አብይ ስለሆነ አይደለም፣ በቀለ ስለሆነ አይደለም፣ ኤድመንድ ስለሚመራ ሀገሩን አይደለም። ዲማንዱ አለ። ያ ፍላጎት የሚረካበት ሁኔታ ካልተፈጠረ ምላሽ የማያገኝ ከሆነ የህዝብ ጥያቄ ነው፣ ገፍቱ ነው የሚሄደው። ገፍቱ ከሄደ ደግሞ የሚመልሰው አይኖርም። ስለዚህ የኤርትራ መንግስት ይህንን ከስሜት ወጥቶ የኤርትራ ልጆች ከስሜት ወጥተው በእውቀት ላይ የተመሰረተ ትንታኔ በመስጠት ለነገሩ እልባት መስጠት አለባቸው። እንኳንና ኤርትራ ቀርቶ ሶማሊያ እኮ ተረድቷል። ሶማሊያ እኮ ተረድቷል እኮ የሶማሊያ መንግስት እንኳን በአቅሙ ይሄ እኮ የእናንተ ጥያቄ ካልተመለሰ ለእኔ አደጋ ነው ብሎ ተረድቶ የቱ ጋር ልስጣችሁ እያለ በአሁኑ ሰዓት እያማረጠን ያለ ቦታ የቱ ጋር እዚህ ጋር ይሻላችኋል ወይስ እዛ ጋር ይሻላችኋል እያለን ያለ። ይሄ ደግሞ የሶማሌላንድ መንግስት በየት በኩል ልስጣችሁ እዚህ ጋር አንተ ነህ ሁለተኛ ዙር ላይ ትመጣለህ። ሁለተኛ ዙር ትመጣለህ። በዚህ አጋጣሚ ኤርትራውያንም ዲፌንድ ማድረግ ትችላላችሁ፣ መብታችሁ ነው። እናንተም ቀጥሎ ሆነ ቹቹ ፍሪደም ቀጥል። ኦኬ ግን አክቲቪስቶችን መወር ቅድሚያ መስጠት ያለብህ ይመስለኛል። ኤኒዌይ ችግር የለውም። ፍሪደም ይቀጥል። እሺ ብራዘር ኢትስ ኦል አባውት አን አይዲያ። ይሄ አሁን አክቲቪስት የሚለው ስም አይደለም ትልቁ ነገር እዚህ ጋር አይዲያ መሸጥ የሚችል አይዲያ እኛ ስራችን ነው ጌታዬ። እኛ ይኸውልህ እኛ ዋናው ህይወታችን አስይዘን እየሰራን ነው። እናንተ በተመቻችሁ ጊዜ ነው ሀሳብ የምትሰጡት። ኤኒዌይ ችግር የለውም። እድል ሰጥተዋል። ቀጥል። ከዛኔ እንትልላል። ኦኬ ታንክ ዩ። የመጀመሪያ አንደኛው ፖይንቴ 3 ፖይንት ነው ያለኝ። የመጀመሪያው ፖይንቴ የአማራ ህዝብ ወደ ትግራይ ክልል የተለያዩ አክሰሶችን በመዝጋት ደረጃ ተብሎ አኪዩዝ የተደረገበት ነገር ጆን የሰጠውን መልስ ሰምቻለሁ። በጣም አመሰግናለሁ። ደስ የሚል ነው። ይሄ አሁን ዴሊብሬትሊ በአማራና በትግራይ መካከል ያለውን ነገር እስራት ቆስቶ ወደ ሌላ መስመር ለማሸጋገርና መንግስት አሁን የመጣበትን አደገኛ የሆነ የአቅም ማነስና መወጠር
በርደኑን ከሱ ለማቅለል ሲል አማራና ትግራይን ወደ ሌላ ዙር ጦርነት ለማስገባት በዘራቸው በተለያየ ፕላትፎርም ላይ የቀረቡ ሐሳብ በሚያንሸራሽሩ ሰዎች የመጣ ነገር ነው። ይሄ ያሳዝናል። የአማራ ህዝብ አይደለም የትግራይን ህዝብ መስመር ሊዘጋ ይቅርና አሁን ባለው የአማራ ብልጽግና የራሱን የአማራን ህዝብ መድኃኒት እህል ወደ ገጠር እንዳይገባ ዘግቶ የራሱን ህዝብ ያስጨፈጨፈ ያለ የብልጽግና ተወካይ ነው። ድሮም በትግራይ ህዝብ ላይ የዚህ አይነት ችግር የሰራው እንጂ የአማራ ህዝብ እንደ ህዝብ አይደለም። ይሄ ነው መሰመር ያለበት። አሁንም ለራሱ ለአማራ ለወጣበት ህብረተሰብ የማይራራ የአማራ ብልጽግና ነው በዛ ሰዓትም ይሄን ድርጊት የፈጸመው እንጂ የአማራ ህዝብ እንደ ህዝብ የትግራይ ህዝብ ጠላቴ ነው ብሎ አይደለም። እንዳለው ወልቃይትና ራያ ያለ ቦታ ነው፣ የትም አይሄድም። ቀጣዩ ትውልድ እየሰለጠነ የሚመጣ ትውልድ እየተማረ የሚመጣ ትውልድ የጦርነትን አስከፊነት የሚያቅ ትውልድ እየመጣ ስለሆነ መፍታት ባለበት መንገድ ይፈታን እንጂ የብልጽግና ቀይ ካርድ ሆኖ አማራና ትግራይን ዛሬ አንተ ነገ አንተ እየተባለ እየተጨፋጨፈ ሊኖርበት የሚገባ አይደለም። እርግጠኛ ነኝ የትግራይ ህዝብ የሰከነ ህዝብ ነው፣ በጣም የተረዳውም ነው። አማራውም እንደዛው። ከኤርትራ ጋር በተገናኘ እኔ እንደ አንድ አማራ የምሰጠው አንድ አስተያየት ምንድነው መውጫ መግቢያቷን የሚባል ነገር አለ። ህዝብ መውጫ መግቢያቷን የሚባል ነገር አለ። እስኪ መጀመሪያ ህዝቡ ከቤቱ ወጥቶ ገበያ ደርሶ በሰላም ይምጣ። እስኪ መጀመሪያ ሐኪም ቤት ደርሶ ይምጣ። እስኪ መጀመሪያ ትምህርት ቤት ደርሶ ይምጣ። እነኚህ ጥያቄዎች ይመለሱለትና ነገ ስለ ወደብ ያስብ። እንዴ ፊት መቀመጫን የሚባል ነገር አለ። መጀመሪያ ምን ላይ ተቀምጦ ነው ስለ ሐሳብ የሚያስበው? ይሄ ይመለስ መጀመሪያ። አሁንም ሰሜኑን የበለጠ የማድቀቅ ባለፈው ራያና በራያ መስመር እስከ ኮምቦልቻ እስከ ደብረ ብርሃን ያ መስመር ተመቶ ከሆነ አሁንም ደግሞ በዛች አካባቢ የሆነች ሰዓት በመጫር ጎንደር አጓጉል እየተወደሰች ነው ያለችው። አሁን ጎንደርና ባህር ዳርን ለማስመታት ለማስጨፍጨፍና አማራውን ለማውደም ነው በቃ። ሌላ ምንም ዓላማ የለውም። ይሄ የአሰብ ጉዳይ ሌላ ምንም ዓላማ የለውም። አንድና አንድ ይሄ ነው። የሆነ ወንድም የተናገረው አለ የኦሮሚያ ልዩ ኃይል ይበቃም ምናምን አለ። ጎፎሪት ማንም እኮ የሚከለክል የለም። መሬቱም አየሩም የናንተ ነው። አልፎ መዋጋት ነው። እንደ አማራ ጥያቄ ያለው አሁን የመኖር ከዛ ውጭ አማራ ከኤርትራ ጋር አላይ አድርጎ ከትግራይ ጋር አላይ አድርጎ ምናምን ይሄ የለበትም። ይሄ ወሬ ነው። አማራ ራሱ አትግዶሊ ብሎ ተነስቶ እየተዋጋ ያለ ህዝብ ነው። እስከ መጨረሻ ድረስ ራሱን ነፃ ለማድረግ ይዋጋል። ከኦሮሞ ህዝብ ጋር ችግር የለበትም። ከትግራይ ህዝብ ጋር ችግር የለበትም። የመጀመሪያ ጥያቄው የወደብ ጥያቄ ሳይሆን የመኖርና ያለ መኖር ትምህርት ቤት የመሄድ ሕክምና የማግኘት አትሊስት ከውጭ መጥ የተላከለትን እርዳታ የማግኘት የዘራውን እህል የመሰብሰብ የማጨድ ልጆቹን የማስተማር ልጆቹን የመዳር ሕክምና የማግኘት ጥያቄ ነው አሁን አንገብጋቢ ሆኖ ያለው ለአማራ ህዝብ። በየቀኑ እጅና እግር እየተቆራረጠ በድሮን እየተቀጠቀጠ ያለ ህዝብ ስለ አሰብ ብታወራው የመጨረሻ ቅንጦት ነው። እዚህ ላይ ሊሰመርበት ይገባል። ከዛ ውጭ የኤርትራ ህዝብ ቁንጫ ምናምን እያሉ አንደርስቲሜት ማድረግ በነምበር ማየት አይተነዋል። ከጀግናው ከትግራይ ህዝብ አይተነዋል። የዛሬ 3 ዓመት 5% ለ95 እየተባለ አይተነዋልና ጥሩ አይመስለኝም። መታበይም መመካትም ጥሩ አይደለም። በተቻለ መጠን እየሞተ ያለው ህዝብ ነው። እየሞተ ያለው እያለቀ ያለው ህዝብ ነው። አሁንም በኢትዮጵያና በኤርትራ መካከል ጦርነት ቢነሳ የሚያልቀው ህዝብ ነው። ጥቁር የምትለብሰው እናት ናት። እዚህ ፕላትፎርም ላይ ያላችሁም ሆነ ሌላ ቦታ ላይ የምትንቀሳቀሱ ተጽዕኖ ፈጣሪዎች ነገሮች በሰከነና በተረጋጋ መንገድ እንዲፈቱ ማድረግ የተሻለ ነው። አመሰግናለሁ። እሺ ቹቹ መቀጠል ይችላል። ታፕ ኮፒ ሊንክ እናረጋለን። ሌሎች ታፕ አድርጉለት። ሼር ያስፈልጋል በደም እንዲሰማ። ኮፒ ሊንክ ታፕ አድርጉ። ቪዲዮ ከከፈታችሁ ኦኬ። የኤርትራ ልጆች ወገኖቼ ካላችሁ ከታች ይሄ እናንተን ቁንጫ ብሎ ሲሰደብ የነበረው የኦሮሞ ኤሊት እኔን ኢትዮጵያዊን አይወክልም። በደንብ አዳምጡኝ። በእኔ ስም አይደለም። ቁንጫ የሚላችሁ ኢትዮጵያዊ የለም። የኦሮሞ ልጅ ሊላችሁ ይችላል። ስለዚህ አንደኛ ይሄን ተገንዘቡ። ስለዚህ በመላው ኢትዮጵያዊን ቂም እንዳትይዙበት። የኢትዮጵያ መከላከያ ፕሮፌሽናል ነው የሚል ሐሳብ ተነስቷል። የኢትዮጵያ መከላከያ ፕሮፌሽናል አይደለም፣ ዲሲፕሊን ያለውም አይደለም። ማንን ነው የምንዋሸው? እኛ እኮ ትላንት አልተወለድንም። የኢትዮጵያ መከላከያ የሚባለው በትግራይ ያለው ወገኔን 10% ቁጥር የቀነሰ ሴክሹዋል ቫዮለንስን ዌፐናይዝ ያደረገ ረሃብን ዌፐናይዝ ያደረገ በኢትዮጵያ ታሪክ በአፍሪካ ታሪክ በዓለም ታሪክ ሁሉ ልንለው በምንችለው ደረጃ ናዚ ጀርመኒ እንኳን ያላደረገውን
ክብሩን የሰው ልጅ በሳት እያቃጠለ ቪዲዮ የቀረጸ ሞራ ይሸታል ያለ እጅግ አረማዊ ሰራዊት ነው። አረማዊ ፓጋን ሰራዊት ነው። ይሄን ሰራዊት ፕሮፌሽናል ነው ዲሲፕሊንድ ነው ማለት አይቻልም። ቢያንስ እኛ አክቲቪስቶች ፊት ሁሉ ነገር በየጊዜው የምንከታተለው ፊት ማለት አይቻልም። የኢትዮጵያ ሰራዊት እጅግ አሸባሪ ሆኖ የኢትዮጵያ ሕዝብ ዛሬ እየሰጋው ያለ ነው። የአማራ እናቶች የአማራ እህቶች ይሄ መከላከያ መጥቶ መቼ ነው የሚደፍረው እህቴን አደራውን ፈጣሪ ሆይ ብለው መዝሙረ ዳዊት እየደገሙ አቡነ ዘበሰማያት እየደገሙ እየዋሉ ነው ያሉት በጸሎት። ይሄ ፕሮፌሽናል የተባለ ሰራዊት ድሮን እያዘነበ መራዊ ላይ 50 የአማራ ዜጎችን የጨረሰ ነው። ይሄ ፕሮፌሽናል ተብሎ እጅግ በሚያሳፍር ሁኔታ የተገለጸ ሰራዊት ንጹሃንን በደብረ ታቦር በአውራ ጎዳና በአክሱም በማይጨው በጎንደር ድሮን እያዘነበ በሺዎች የሚቆጠሩትን የገደለ መሬቱን ለሱዳን አሳልፎ የሰጠ ዛሬ ጠላት አድርጎ የሚያስበውን የኤርትራ መንግስት ጋብዞ ና አድነኝ ብሎ በኢሮብ መታወቂያ ያሳደለ በዛላምበሳ በአዲያቦ ወርቅ እያዘረፈ እያስገደለ እያስጨፈጨፈ ያለ ኃይል ነው። ፕሮፌሽናል የሆነ ዲሲፕሊን የሆነ ኢትዮጵያዊነት ስሜት ያለው አይደለም። 4 ነጥብ። ስለ ብሔራዊ ስለ ናሽናል ኢንተረስት ተነግሯል። ኔሽን ስቴት በሌለበት ብሔራዊ ልንል አንችል። ኢትዮጵያ ውስጥ ዛሬ አህጉር ነው ያለው። ብሔርን ለዘውግ ሉዓላዊነትን ለዘውግ ተሰጥቶ እጅግ የሚቃረኑ የታጠቁ አንዱን ለመግደል አንዱን ለማጥፋት የተነሳሱ ኃይሎች ባሉበት ኢትዮጵያ የሚባል ሉዓላዊ የሆነ ብሔራዊነት ስሜት ያለው ለሁሉም ዜጎች በኩልነት የሚዳኝ ስርዓተ መንግስት አለ ብሎ መናገር ምናልባት የ4ኛ ክፍል መሸወድ ይቻላል። ቹቹን መሸወድ አይቻልም። ኤድመንን መሸወድ አይቻልም። የትግራይ ኤሊቶች ላይ ስማርት ለመሆን ተሞክሯል። የብልጽግና ሰዎች ምናልባት አታውቋቸውም፣ እኔ ግን አውቃቸዋለሁ። መለስ ዜናዊን ለማድነቅ ተሞክሯል። በሌላ ሚዲያ መለስ ዜናዊን ምን ብላችሁ እንደምትናገሩ እናውቃለን። የትግራይ ኤሊቶችን በሌላ ሚዲያ ምን ብላችሁ እንደምትናገሩ እናውቃለን። ለጊዜው ያን ትቼዋለሁ። ይሄን የትግራይ ኤሊቶች የራሳቸው የቤት ስራ ነው ያውቁታል። ብልጽግና ሌጂቲሜሲ የለህም። you don't have the legitimacy to rule ኢትዮጵያ ውስጥ። ብልጽግና you're not fit to lead ኢትዮጵያ። በኢትዮጵያ ስም ጦርነት ጎስመህ የስቴት ናሽናሊዝም አቀንቅነ ይሄ ለሚመጣው ምርጫ ሰው ብልጽግና ዳኜ ነው፣ ብልጽግና ኢትዮጵያን ይወዳል፣ ወደብ ሊያመጣልን ነው የሚል ፎልስ ኢምፕሬሽን ለመፍጠር የምትሄድበት መንገድ ሁሉም ሰው እንዲያውቀው ነው የምናደርገው። you don't have any legitimacy to run። አንተ በጦር ወንጀል የምትፈልግ ነህ በዜጎች ዓለምም ይፈልጋል obviously፣ ግን በዜጎች በአማራ ኃይሎች በትግራይ ኃይሎች በተለያዩ ኢትዮጵያ ውስጥ በፍትህ አደባባይ ነው የምትፈልገው ብልጽግና በፍትህ። ማንን ነው የምታታለው? ጅብ የማያውቁት ሀገር ሄዶ ቁርበት አንጥፉልኝ አለ ይባላል። መቼም የሀገራችን ሰው በደንብ ተረት ያውቅበታል። ቢያንስ የማታውቀው ሀገር ሄደ ቁርበት አንጥፉልኝ ብትላው ምን እንተዋወቃለን እኮ እኛ ጋር መጣ ቁርበት አንጥፉልኝ ትላለህ እንዴ ብልጽግና? አሰብ የኤርትራ ምጽዋ የኤርትራ ኤርትራ ሉዓላዊ ሀገር ናት። አሁን የምንኖርበት ዓለም ሩል ቤዝድ ሲስተም ነው። ኢንተርናሽናል ሲስተም አለ። ሩል ቤዝድ በሆነው የኢንተርናሽናል ግሎባል ኦርደር ውስጥ ደግሞ በህግ በዲፕሎማሲ ተነጋግረህ አክሰስ ቱ ዘ ሲ እንዲኖርህ ሆስቱ ሀገር ፈቅዶልህ ዊን የሆነ ነገር ታመጣለህ እንጂ ቁንጫነህ እውጣሃለው የኔ ወደብ ነው እያልክ በእብሪት በጦረኝነት ቀጠናውን እንዲሁም ዓለምን የጦርነት ቀጠናና የጦርነት ውርጅብኝ ለማውረድ የዓለምን ሰላም ለማናገት የሚሄድበት መንገድ እጅግ አሳፋሪ ነው። ትክክል አይደለም። ለኢትዮጵያ ህዝብ አይጠቅምም፣ ለዓለም ህዝብ አይጠቅምም፣ ለአፍሪካ ቀንድ ህዝብ አይጠቅምም። መቆም አለበት። አልጀዚራ ላይ ተጻፈውን አርቲክል አንብበህ ነው። በተለያየ ቦታ የኢትዮጵያ ሚዲያዎች የሚጎስሙትን ጦርነት እየሰማን እንውጣቸዋለን እንጨብጣቸዋለን እየተባለ ይሄ ንቀት በትግራይ ላይ ተሞክሮ የቀንጅብ ጁንታ እየተባለ እንጨብጣዋለን ይሄን ትግራይ እየተባለ የት እንደደረስን አይተናል። የዛን ውጤት እኮ እያገኘ ነው። አሁን ኢኮኖሚ ክራይሲስ እኮ ዝም ብሎ ይመጣ አይደለም። የትግራይ ውጤት የትግራይ ጦርነት ውጤት ነው። አሁን እኮ ኢትዮጵያ ውስጥ ያለው የሶሻል ፋብሪክ መበጣጠስ፣ ሀገራዊ አንድነት ማጣት ዝም ብሎ ይመጣ አይደለም። እብሪት የወለደው ትግራይን እንውጣለን እንጨብጣለን የሚል እብሪት የወለደው ነው። ያን እንኳን በቅጡ ወደ ሪኮንስትራክሽን ፌዝ ሳናመጣ
የፕሪቶሪያ ስምምነት እንኳን በስርዓቱ ኢምፕሊመንት ሳይደረግ ስምምነቱን ለመፈጸም ቁርጠኝነቱ አቅሙም ፍላጎቱም እንኳን ሳይኖረው ተመልሶ ሌላ ጦርነት ውስጥ ለመግባት የሚደረገውን ጉሰማ አጥብቄ እንደ አንድ ኢትዮጵያዊ አውግዛለሁ። ፍጹም ነውር፣ ፍጹም ኢሞራላዊ የሆነ ምንም ሰብአዊነት የሌላቸው ኃላፊነት የጎደላቸው ሰዎች ሀገርን እየመሩ መሆኑን ማሳያ ከዚህ በላይ አይ ቲንክ ፈልጌ ማግኘት ብችል አይመስለኝም። ስለዚህ የኢትዮጵያ ህዝብ የተከበረው የኢትዮጵያ ህዝብ የተከበረው የኤርትራ ህዝብ ወንድምህ ነው፣ ወዳጅህ ነው። በአቢሲኒያ ታሪክ አብሮ በአንድ ጉድጓድ የተቀበረ ነው። ከቱርክ ጋር ከግብጽ ጋር እየታገለ የሀገርህን ክብር የሀገርህን ሃይማኖት ግሎሪህን እያስጠበቀ የነበረ ህዝብ ነው። ዛሬ ምንም ሀገራዊ ስሜት የሌላቸው የገዛ ህዝባቸውን ከኢራን ከቱርክ ድሮን እያመጡ በሚጨፈጭፉ እኩያን ተነሳስተ ወንድም ህዝብ ከሆነው ከኤርትራ ህዝብ ጋር እንዳትጣላ ስል ወንድማዊ በሆነ እንደ አንድ ታናሽ ወንድም እመክራለሁ። የኢትዮጵያ ህዝብ ፍጹም ከኤርትራ ህዝብ ጋር ለመጣላት ቁርጫ ከሚሉት ግን አነበሳ ከሆነ ከዚህ ህዝብ አቢሲኒያዊ ከሆነ ከዚህ ህዝብ ጀግና ከሆነ ከዚህ ህዝብ ጋር ላለመጣላት በውስጥ መማማል አለበት። በተለይ ሰሜናዊ ህዝብ የተጋመድክነ ባህል፣ ታሪክ፣ መልክዓ ምድር ያገናኛል። በብዙ መንገድ የተገናኘ ነው። የዛሬ 150 ዓመት በተፈጠረ ስህተት እንድትለይ ተደርጓል። እግዚአብሔር በፈቀደ ቀን ደግሞ እንሰባሰባለን፣ ችግር የለውም። ነገር ግን ዛሬ መተው ኢትዮጵያን ሳይወዱ ኢትዮጵያዊ ነን ኢትዮጵያ አውቶፎሮሚያ ያሉን እንዳልነበረ ህጋዊ ዳሃረግ ናቸው እንዳላሉን መጣንል በሰበርን ቦታ ሰብረናል እየመጣውልን ነው አማራ እንዳላሉን ኢትዮጵያዊነትን እንዳልጠሉ ክፋታቸውን ክርፋታቸውን እንዳልሰማን ዛሬ የኢትዮጵያ ወዳጅ ለኢትዮጵያ የሚቆረቆሩ መስሎ ታይተዋል። አዎ የኢትዮጵያ ህዝብ ሞኝ አይደለም፣ ደሃ ነው፣ ሞኝ ግን አይደለም። ማን ወዳጁ ማን ጠላቱ እንደሆነ ያውቃል። የኢትዮጵያ ህዝብ የኤርትራ ህዝብ ጠላት አይደለም፣ ወዳጅ ነው። ጠላት ማን እንደሆነ ታውቀዋለህ? አልነግርህም። ጨርሻለሁ። እሺ ቴንኪው በጣም ቹቹ በጣም እናመሰግናለን። ፐርል ነበርሽ ቅድም ወጣልሽ። የሴቶች ተሳትፎ ጥሩ ስለሆነ ፐርል ሴቶቹን በመካከል ሀሳብ ላይ አውራሽ እድሜህ እንዲረዝም። እሺ ችግር የለም አጥልሽ። አሁን የኢትዮጵያ መንግስት ጦርነት ጎሳሚ ነው የሚል ነገር ነው በብዛት እያየን ያለ ነው። ቅድም ደግሞ አንተ ጭራሽ ብቻውን ሬዚስት ማድረግ የማይችለው ነው በቀላሉ 4 ኪሎ የሚገቡ አይነት ሰዎች ናቸው አትችሏቸውም የሚል የኛ መከላከያ ሰራዊት ዝቅ የማድረግ የኛን ሀገር ዝቅ የማድረግ ያንተን የተወለድክበትን ብሔር ጀነራሎች እና ተዋጊዎች ብቻ ጀግና አድርጎ ለማሳየት የመሞከር ነገር አለና ይሄ ፍጹም ስህተት ነው። እኛ ኢትዮጵያውያን ከፍታ ጋር እኔ የጉሙዝን ጀነራሎችንም ይሁን ተዋጊዎች ስም አልጠራው ነው ያለኛ አልኩ እኮ ያለኛ ያለ ትግራይ ማለት እኔ ኦኬ ሚስኮት ስላደረከኝ ነው። ቀደም አይ ቲንክ በመግቢያ ላይ ያልኩት ምንድነው የኢትዮጵያ መከላከያ ሰራዊት ትግራይ ጦርነት ላይ እንደምታውቀው መቼም እኔም አንተም በአይናችን ያየነው ነው 45000 አካባቢ ነው አይደል ተማርኮ እንደ ቴሌቶን ያስገቡበት ምንድነው ያልኩት ያንተ ቁጥር ነው። እሺ ችግር የለውም። አይ ምን ካላየህ አላየኸውም። እኔ ምንም ቪዲዮ አላየሁም እጄ ላይ አለ። አሁንም ምንም እንዲ ችግር እኮ የለውም። ቪዲዮ አለኝ እጄ ላይ። ባጭሩ ላይ የፈለኩት ምንድነው የትግራይ መከላከያ ሰራዊት አባላትን ከመከላከያ አስወጣችኋቸው፣ በአጠቃላይ ከፌደራሉ አስወጣችኋቸው። አብዛኛዎቹ ጀነራሎች የጦር ልምድ ያላቸው ከደርግ ጋር በነበረው ጦርነት አሁን አለ የምትለውንም መከላከያ ሰራዊት በከፊል ያሰለጠኑት እውነት እንነጋገር እነሱ ናቸው። ስለዚህ ምናልባት ላይ ያሉትን ነው አብይ የለወጠው ሀቁ እሱ። የትግራይ መከላከያ ሰራዊት በሌለበት ከኤርትራ ጋር ብትገጥሙ እኔ ውጤቱን ነው የተናገርኩት። ቆይ አስተካክዬ ሜንሽን ባታረገኝ ጥሩ ነበር። ሜንሽን ስላረከኝ ነው ላስተካክል የፈለግኩት። ለዛ ነው የራስን ሀሳብ ተናግረ ቢሆን እኔን ግን ሚስኮት ካረከኝ አስተካክላል። እኔ ያልኩት ምንድነው ስለዚህ የትግራይ ኃይሎች በሌሉበት የኢትዮጵያን ወታደር ሰብስበ ከኤርትራ ጋር ብትገጥሙ ለምሳሌ ኤርትራን
የኤርትራ ሰራዊት፣ የኤርትራ ወታደር፣ የኤርትራን ቋንቋ፣ የኤርትራ በሙሉ ያውቁታል። የትግራይ ተዋጊዎች ኦብቪየስ የኢትዮጵያን ከመጣ በተመሳሳይ ያውቁታል። ያሰለጠኗቸው ናቸው። እነሱን አሁን አስወጥተህ ስትገጥም ግን ከኤርትራ ጋር አይ ቲንክ ውጤቱ ጥሩ አይመጣም። ብዙ ምርኮኛል በቴሌቪዥን ልናይ እንችላለን። እሱ ደግሞ ሊያሳፍረን ሊያሸማቅቀን ይችላል። ከዛ አቅጣጫ ነው ያነሳሁት። በዛ አቅጣጫ ውሰድልኝ ስለዚህ እንጂ እንዲያውም ምልህ የትግራይ ሪፐብሊካን ዜጎች በዚህ ጦርነት ላይ ከኤርትራም ከኢትዮጵያም ሳይድ አይሆኑም። ዳር ቆመን እናያቸዋለን፣ ችግር የለውም ብለው ይሄ ነው አቋማቸው ብዬ ነው ያንጸባረኩት። ከዛ በተረፈ ግን እኔን በተመለከተ ምልህ እንደ አንድ የጉምዝ ተወላጅ ጉምዝ ጀግና ነው፣ ጉምዝ ጀነራል አለው ምናምን የሚል ግን አልወጣኝም። እንድታስተካክለው ነው በዚህ አጋጣሚ። እሺ ባቢ መቀጠል ይችላል። ችግር የለውም እና በአጭሩ የኢትዮጵያ መንግስት ጦር መቅጠም ጦር መስበቅ ፍላጎት የለውም። ግን ደግሞ ደፍሮ የመጣን ኃይል መመከት የሚችል በቂ ጉልበት እንዳለው ጠቅላይ ሚኒስትሩም ተናግሯል። አሁን እየሆነ ያለው በሻዕቢያ በኩል ምንድን ነው? ትናንትና በችግራችን ጊዜ ደርሰውልናል። ያንን በአደባባይ ወጥተን አመስግነናል። ይሄ ታሪክ በወርቅ የሚጽፍላቸው መልካም ተግባራቸው ነው። ትናንት መልካም ስላደረጉልን ዛሬ ደግሞ በውስጥ ጉዳያችን ገብቶ መፈትፈት መብት አላቸው ማለት አይደለም። አሁን ላይ ጥሩ አይነት ግንኙነት የላቸውም። ስፔሻሊ ፕሪቶሪያ ከተፈረመ በኋላ ያላቸው ግንኙነት ሻክሯል። ያንን ምክንያት በማድረግ በውስጥ ጉዳያችን ታጣቂዎችን አሰልጥኖ ወደ ውስጥ መላክ፣ አሁን ላይ ደግሞ ጭራሽ ከቲፒኤልኤፍ ሰዎች ጋር ሁሉ በድብቅ የመነጋገር እንደዚህ አይነት ነገር ውስጥ ገብተዋል እና አስኳሉ እዛ እስከሆነ ድረስ መልምለውና አሰልጥነው አስታጥቆ የሚልኩትን ሽፍታ እኛ ጥሻ ለጥሻ የምናባረርበት ምክንያት የለም። በውስጥ ጉዳያችን ከገቡ እርምጃ እንወስዳለን ነው፣ አትንኩን ነው ፔሬድ። ከዚህ ባለፈ በአሰብ ጉዳይ እኛ በጉልበት የምንሄድበት ምክንያት የለም። በታሪክም በሕግም ማስመለስ ይችላሉ ብሎ ያምናል የኢትዮጵያ መንግስት። ያንን የሚሄድበትን ርቀት እንግዲህ አብረን የምናየው ይሆናል እንጂ ምንም አይነት በአሰብ ጉዳይ ሰብረን የሰው ሉዓላዊ ሀገር አቋርጠን አሰብን እንቆጣጠራለን ወሬ ባህር በር ይኖረናል የሚል ፍላጎት የለውም። ባህር በር ፍላጎት አለው። አሰብ የኔ ነው ብሎ ያምናል። ለዛ ደግሞ በሰላማዊ መንገድ እሰራለሁ ነው ያለው። ከዛ ውጪ ግን አሁን ላይ እንደሚያደርጉት በውስጥ ጉዳያችን እጃቸውን አርዝመው የሚመጡ ከሆነ እጃቸው ይቆርጣል ነው። ፍስ እያለ የሚሄድ ኤኔትሬን የታጠቀ መንግስት ድሮን እና ታንክ ከታጠቀ ዘመናዊ መከላከያ ሰራዊታችን ፊት ለፊት መቆም አይችልም ነው። እንኳን አሁን የዛሬ 2 እና 3 ዓመት መከላከያ በቅጡ ባልተደራጀበት እና ምንድነው ሰሜን ዕዝን በ45 ደቂቃ ተቆጣጠርን፣ መሳሪያውን ተረክበናል፣ ምስራቅ አፍሪካን መቅጠም እንችላለን ያለውን ወያኔ አንኮታክቶ አፈር ያበላ መከላከያ ሰራዊት ነው ያለን። ማንም ወንድ የሆነ ምሽግ ሰርቶ ሜካናይዝድ ነው ኢትዮጵያ መከላከያ ሰራዊት ፊት መቆም የሚችል የለም። ሆልዶን ወያኔ ልመልስላ። አቶ ጌታቸው ረዳ ምን አለ መሰለ፣ የኮሎኔል ቢንያምንም ሀሳብ እንትን እልልሃለሁ፣ እጅ ስጡ ከሚል ሀሳብ በቀረ ሁሉ ነገር እንቀበላለን። ኮሎኔል ቢንያም ደግሞ እዛው ላይ መልሶ መቀሌ ዙሪያ ደርሰዋል። የ1 ሳምንት ጦርነት ነበር የቀራቸው፣ ድርድሩ እኛን ጠቅሞናል ያለው። አንተ እዚህ ሆነ አስገድደውት ምናምን ፕሪቶሪያ ልትል ትችላለህ። መንግስት ግን የወሰነው በጣም ስማርት ውሳኔ ነው። ሽፍታ ሆኖ እንዲቀጥሉ ማድረግ ይቻላል። ያ ሰላም የሚነሳን ጉዳይ ነው። ግን ሽፍታ ከሚሆኑ በወረቀት ደረጃ ተስማምተን ሰላም ቢመጣ ዘላቂ ሰላም ያመጣል በሚለው መንገድ ተሄዶበት ነው እንጂ ጦርነቱ ያለቀለት ያበቃለት ጉዳይ ነበር። የ1 ሳምንት እድሜያቸውን እነሱም ኤርትራ አይውጣ ቢባል እሺ፣ ፕሪቶሪያና ናይሮቢ ላይ በተደጋጋሚ ሄደህ ፈረምክ እኮ። አቅም ቢኖር ካሸነፍክ ዲሳይሲቭ ዊን ከሆነ ፕሪቶሪያ ደቡብ አፍሪካ ድረስ መሄድ አልነበረበትም። ነገርኩህ እኮ ሽፍታ እንዲሆኑ አንፈልግም። ልጨርስ። ይኸውልህ ሽፍታ እንዲሆኑ አንፈልግም። ኦሮሚያ ላይ ሽፍታ ነው ያስቸገረን። አማራ ክልል ላይ ሽፍታ ነው ያስቸገረን። ይሄ የሽምቅ ውጊያ በጣም ከባድ ነው መቆጣጠር።
ይሄ እንደ ወያኔ ግን ወያኔ ምንም ደደብ ቢሆን ወንድ ናቸው። ምሽግ ሰርተው ፊት ለፊት የሚገጥሙ ጀግኖች ናቸው። እንደ ሻኔና እንደ ፋኖ የሚርመጠመጡ እንትኖች አይደሉም። ገባ? ስለዚህ እንደዚህ አይነት እንትን ውስጥ እንዳንገባ ለዘላቂ ሰላም መነጋገሩና የኢትዮጵያን ጥቅም እስካስከበረ ድረስ መደራደሩ የተሻለ ነው። እነ ጌታቸው ረዳም ወጥቶ የተናገሩት ኤርትራ አልወጣም ቢል የአማራ ምንድነው የትግራይ መሬት ባይመለስ እጅ ስጡ እስካላሉን ድረስ ሁሉም ፈርመን እንመጣለን ብለን ነው ተስማምተን ይሄር ነው ያለው ጌታቸው ረዳ ነው። ይሄን እኔ አይደለም የተናገርኩት። ጦርነት ውስጥ መግባታችን ስህተት ነው ያለው ጦርነቱ መሀል የነበረው ኮሎኔል ቢኛም። ስለዚህ እውነታውን አትራቁ። መከላከያ አልተደራጀም። የሰሜኑ ጦርነት ዲያቆን ዳንኤል ክብረት እንደተናገረው መዋቅሩ እንዲጠራ የደህንነትም የመከላከያ መዋቅሩ እንዲጠራ ጠንካራ መከላከያ ሰራዊት እንድንመሰረት አግዞናል። ጦርነት መጥፎ ነው እውነት ነው፣ ግን ከጦርነቱ ደግሞ አትርፈናል። ይሄንንም ደግሞ አንክድም። አሁን ላይ ኢትዮጵያን አይደለ ለምስራቅ አፍሪካ የሚበቃ ጠንካራ መንግስትና መከላከያ ሰራዊት አለን። ወንድ የሆነ ምሽግ ቆፍሮ ሜካናይዝድ ይዞ በፊታችን መቆም ይችላል። እኛ ማንንም መንካት አንፈልግም፣ መዋጋት አንፈልግም። ደፍሮ የነካንን ግን አፈር ከማብላት ወደ ኋላ እንመለስም። አመሰግናለሁ። እሺ ምሪንዳ ታፕታፕ ኮፒ ሊንክ እያደረግን ወደ ምሪንዳ እንሄዳለን። ኦኬ ሌሎቻችሁ ታፕታፕ ኮፒ ሊንክ ታደርጋለች። አዎ ምሪንዳ መቀጠል ትችላለች። ኦኬ አመሰግናለሁ። ሁላችሁንም ሰላም እላለሁ። አይ ቲንክ 3 አይነት ነገር ይታየኛል። አንድ የኦሮሞ ባህላዊ ደጋፊዎች፣ ሌላ ደግሞ ሚሊተሪ፣ ሌላ ደግሞ ካድሬ አይቻለሁ። መጀመሪያ እኔ የምናገረው ንግግር የኦሮሞን ህዝብ አይመለከትም። የኦሮሞን ህዝብ አይመለከትም። መታችሁ አሁን ብዙ ነገር ተናግራቸዋል። አንድ እግዚአብሔርን የማመሰግነው ትግራይ ከዛ ሁሉ መዓት ወጣ፣ ከዛ ሁሉ መከራ ወጣ፣ ተፈላጊነቷ የትግራይ ህዝብ ወደ እኔና መባሉ ማየት በዚህ ጊዜ በጣም ያስደስታል። የትግራይን እርዳታ መጠየቃችሁ በአጠቃላይ ኤርትራውያንም ሆኑ በዚህም ሳይድ ያላችሁ ሌሎቻችሁ ማለት ነው። እኔ ቅድም ነግሬያችኋለሁ። አባቴ ከኤርትራ ነው የሚወለደው፣ እናቴ ከትግራይ ነው የምትወለደው። የአዲስ አበባ ልጅ ነው። ይሄ ጦርነት ቁጭ ብለን የተደረገው አሁን መታችሁ ያወራችሁ የኦሮሞ ባህላዊ ካድሬዎችና የመንግስት ካድሬዎች ኤርትራን ስታስገቡ ፕላን ነበራችሁ፣ አማራን ስታስገቡ ፕላን ነበራችሁ። መዳረሻችሁ አሰብ እንደነበረ ግልጽ ነው። እዛ አካባቢ ያለውን ኃይል ለመቆጣጠር እርስ በራሱ ማበላላትና ማገዳደል አጀንዳ አድርጋችሁ ነው የመጣችሁት። ይሄ የተሸነፈው አሁን ሲዋሽ ነው። ፕሪቶሪያ ላይ የትግራይ ኃይል ተሸንፎ አይደለም። ብታሸንፉማ አብይ አህመድ መቀሌ ፓላስ ይገባ ነበር። ተሸንፋችሁ ስላቃታችሁ ነው አሜሪካኖች ኢንቮልቭ አድርገው ያቆሙትና ወደ ስምምነት ሄደው ያ ሁሉ ሙርከኛ ያ ሁሉ የነበረው ነገር አይናችሁ እያየ ነው መሸነፋችሁን። ኢኮኖሚውና ህዝብ ስላለቀ ሚሊተሪው ስላለቀ የተፈራረማችሁት። በአጠቃላይ አማራም ገብቶታል። በኤርትራም በኩል በጣም ኤርትራውያንም እዚህ አዳምጡኝ፣ የተሳሳታችሁት ስህተት አለ። ትግራይ ላይ የወሰዳችሁት ነገር በጣም ስህተት ነው። በአማራም በኩል በወልቃይት ምክንያት የሰራችሁት ስህተት ነው። ግን እነሱ በሄዱበት መንገድ እኛ አንሄድም፣ እኔ አልሄድም። አዲስ አበባ ለኢትዮጵያ ብሔርና ብሔረሰብ መቀመጫ እንዳትሆን በኮሪደር ሲያፈርሰን የሚውል ኃይል ዛሬ ኢትዮጵያ የአሰብ በር ያስፈልጋታል የሚል ነጋሪት ይዞ መጣ። ትላንትና ትግራይ ላይ ጁንታ ነበር፣ አማራ ክልል ደግሞ ሌላ ስም ሰጥቷል። ይሄ አካባቢውን የማጽናትና ቅድም አንስቶታል፣ ሜንሽን አድርጎታል፣ የቀይ ባህር አፋሮች የሚል የሰራችሁት አጀንዳ አለ። ያንን አጀንዳ ለማስፈጸም ነው እንጂ እንኳን አይደለም ኤርትራን በቅጡ አማራና ትግራይን ክልል ያላስተዳደራችሁ ሁለት ክልል ሉዝ አድርጋችሁ በማንም ስርዓት ውስጥ በየትኛውም የኢትዮጵያ መንግስታት ውስጥ በዚህ ደረጃ የአዲስ አበባ ሜር ሆኖ ታንክ አስቀምጦ ከትግራይ ቦርደር ታንክ አምጥቶ አዲስ አበባ አስቀምጦ የመራ መሪ የለም። መጀመሪያ ፍላጎታችሁና አቅማችሁ አይገናኝም። የምትፈልጉት እናንተ ማባላትና በትግራይ በአማራ በኤርትራ በኩል አባልታችሁ በአፋር በኩል አድርጋችሁ የራሳችሁን ወረራ ለማድረግና የራሳችሁን ግዛት ለማስፋፋት የምትሄዱበት መንገድ ነው። አሁን ላይ ኤርትራውያንም ገብቷቸዋል፣ አማራዎቹም ገብቷቸዋል። በደንብ ነው የገባቸው። አቅም ከተባለ በዚህ ጉዳይ ላይ ኤርትራ አማራ የለበትም፣ ትግራይ የለችበትም። በፍጹም አይገቡም። የምትዋጉ ከሆነ መዋጋት መብታችሁ ነው። ከኤርትራ ጋር ሄዳችሁ ተዋጉ። እኔ ኤርትራውያንን በጣም ነው የምኮንናቸው በትግራይ ውስጥ ገብተው ባደረጉት ነገር፣ ጂኦግራፊካሊ በስጋ በአጠቃላይም ነገር በፖለቲካ በትግል ትግራይ ለኤርትራ ብዙ ከፍላለች። ቅድም ሲፎግር መለስ ዜናዊን ሲያነሳ ነበር።
መለስ ዜናዊ የትግራይ ህዝብ ጆኖሳይድ እኮ አንደኛው ሜን ኬዙ የኤርትራ አገር መሆን ነው። ዛሬ ግን ለጥቅማችሁ ስትፈልጉ መለስ ዜናዊ ያለ ወደብ ያሳደጋትን አገር አፍርሳችሁ የትግራይ ፖለቲከኞች ምንም እንዳልሰሩ አድርጋችሁ ያለ ወደብ 11% ያሳደገውን የትግራይ መሪ ከመሃል ሀገር አስወጥታችሁ ተከትላችሁ የትግራይን ህዝብ ጨፍጭፋችሁ አሁን መለስ ዜናዊ ለምትፈልጉት አጀንዳ መጠቀሚያ አታድርጉት። አሰብ ያስፈልገናል ካላችሁ መሄድ ትችላላችሁ። የአባቴን ዘመዶች በደንብ ነው ማውቃቸው፣ ተጋሩንም በደንብ ነው ማውቃቸው። እናንተ ራሳችሁ ነፃ ያልወጣችሁ ነፃ አውጪዎች፣ የኦሮሞ ፖለቲከኞችና ታጋዮች ቲፒኤልኤፍ በልመና የሰጣችሁ ስልጣን አንድም ከተማ ተቆጣጥራችሁ ያለያዛችሁ ቲፒኤልኤፍ እናንተ ፌዴራሊስቶች ናችሁ። እናንተ ስልጣኑን ብትይዙ የ27 ዓመቱን ታስቀጥላላችሁ ብሎ የሰጣችሁን ስልጣን ገልብጣችሁ የወረራ መንፈስ ይዛችሁ እየወረራችሁ ነው ያላችሁት። አማራ ክልል ለመውረር ነው የምትታገሉት፣ ትግራይን ለመውረር ነው ሄዳችሁት፣ ኤርትራም ለመውረር ነው የምትሄዱት። ወራሪ ሁሉ ጊዜ ተሸናፊ ነው። ትግራይ ያሸነፈችው ስለተወረረች ነው። ኤርትራም ገብቶ የተሸነፈው፣ ኢትዮጵያም ገብታ የተሸነፈችው፣ የአማራም ኃይል የተሸነፈው የመኖር የህልውና ጉዳይ ስለሆነበት የትግራይ ህዝብ ለመኖር ቤቱ ድረስ ስልጣን ለቆላችሁ ቤቱ ድረስ ሄዳችሁ ስትገሉት አሸንፏችኋል ያንን ኃይል ሁሉ። በኤርትራም የሚያጋጥማችሁ እሱ ነው። በቀጡ ኢትዮጵያ መምራት ሳትችሉ የኢትዮጵያ ችግር አሰብ አይደለም፣ የኢትዮጵያ ችግር አቅም የሌላችሁ ሰዎች ስልጣን ላይ መታችኋል። የግዛት ማስፋፋት እንጂ ፍላጎታችሁ የበላይነታችሁን ለመጫንና የኔዘር ወይም የተረኝነት ስሜት ስለወጠራችሁ ነው እንጂ መለስ ዜናዊ እንኳን አይደለም የአማራ የኦሮሞ ሌሎች የደርግ ደህንነቶቹን ሲገቡ ተጠቅመው ነው ኢትዮጵያን የዛን ያህል ሴኩሪቲው መከላከያውን የሀገሪቷን ኢኮኖሚ ያሳደጉት። እናንተ አይኪው ችግር አለባችሁ፣ ከሌሎች ጋር መስራት አትችሉም። እንኳን አይደለም ከሌላው ቲፒኤልኤፍ ስልጣን ለሰጣችሁ እንኳን ገብታችሁ አቅም ስለሌላችሁ ለጦርነት አቅም የላችሁም፣ እንኳን ለኢኮኖሚ ማሳደግ። ጦርነትማ ጋብዛችሁ እኮ ተሸንፋችሁ ወጣችኋል። አሁንም የትም ሀገር የትም ቦታ ላይ ብትሄዱ አሰብን ፈልጋችሁ ኤርትራ ብትገቡ አንድ ሰው እስኪቀራቸው ድረስ ይሞታሉ እንጂ አሰብን አይደለም አንድ ጭልፋ ውሃ ይዛችሁ አትወጡ፣ አንድ ስንዝር መሬት ይዛችሁ አትወጡ። የእናንተን ድክመት ለመሸፈን ከትግራይ ጋር ጦርነት፣ ከአማራ ጋር ጦርነት፣ ከኤርትራ ጋር ጦርነት ብላችኋል። ያዋጣችሁ መሄድ ትችላላችሁ። ምንም ሳይተባበሩ ግን ኤርትራም ለራሷ ስትል ትግራይ እንዳደረገችው አማራም ለራሱ ሲል ይዋጋችኋል። ወራሪ ስለሆናችሁ ትሸነፋላችሁ። መሸነፋችሁ አይቀርም፣ በእርግጠኝነት ነው የምናገረው። ኢትዮጵያ የባህር በር የላትም። አንድ ካድሬ ማነው አንተነህ የሚባል መለስ ዜናዊ ጥሩነቱ አልፈረመም። ውሸት፣ ነጭ ውሸት። እናንተ አዲስ አበባን አላስቀምጥም ብላችሁ በታሪክ አስተዳድራችሁት የማታውቁትን አሰብ የኢትዮጵያ ነው ብላችሁ መጣችሁ። በታሪክ አስተዳድራችሁ ታውቃላችሁ። እኔ ለኤርትራ ልሟገትላችሁ አልፈልግም፣ በጣም ስላናደዱኝ በትግራይ ላይ። አይ ዶንት ኬር። ተምረው እንደገና አገራቸውን መያዝ ይችላሉ፣ ሞተው ከፍለው። ለምን የትግራይ ህዝብ ለነሱ 2 ጊዜ ነው የሞተላቸው፣ 2 ጊዜ ነው የሞተላቸው። ኢትዮጵያውያን ጥርስ ውስጥ ያስገቡት በኤርትራ ኬዝ ነው። ኢትዮጵያውያን የወደብ ባለቤት ያልሆን ነው መለስ ዜናዊ ወይም ደግሞ ቲፒኤልኤፍ አዲስ አበባ ስለደረሰ ነው ብለው ነው ጥርሳቸውን ነክሰው እናንተን ኤርትራውያን ይዘው ገብተው የትግራይን ህዝብ የጨፈጨፉት። ግን አሁን ራሳችሁ ከነዚህ ከጅቦች መንጋጋ አሰብን የሚሆን ኤርትራን አስጥሉ። እንደ ትግራይ ህዝብ ሞታችሁ ከፍላችሁ። የትግራይ ህዝብ ለእናንተ ምሽግ ነበር። የትግራይ ህዝብ ለእናንተ ድፋ ነበር። ይሄ ኃይል ወደ ኤርትራ እንዳይሄድ የትግራይ ህዝብን ማጥፋት ፕላኑ ስለነበረ ታምራት ነገራ እንዳለው የኤርትራን ኃይል ትግራይ ታስገባዋለህ፣ የአማራን ኃይል ትግራይ ታስገባዋለህ፣ ከዛ መንገዱን ሃይዌይ አድርገህ አስመራ ትገባለህ ያሉት እሱ ነው የሚያስቡታል። ራሳችሁን አዱን ኤርትራውያን በፈለጋችሁት መንገድ በጸሎቲውን ተዋክታችሁ መሬታችሁንም ባህራችሁንም ፕሮቴክት አድርጉ። የአማራም ኃይል ካልኩሌቱ በደንብ ገብቷቸዋል። እናንተን በወልቃይትና በሁመራ ምክንያት አስገብቶ ዛሬ ወልቃይትና ሁመራን የያዘው ኦፒዲዮ ነው። አታፍሩም? ኦፌክ ኮነክ ኦላነክ ኦፒዲዮነክ ለስልጣን በጋራ ቁጭ ብላችሁ መክራችሁ ሰሜኑን ታባሉታላችሁ። ልታባሉት ስትራቴጂ አውጥታችኋል ቁጭ ብላችሁ። ይሄ ህዝብ ለመኖር መሬቱንና ቀየውን ለመከላከል አይዋጋም ብላችሁ ነው የምታስቡት? በድሮን የምታርሱት እኮ ገበሬ የአማራ ህዝብ ነው። በድሮን ያረሳችሁት ገበሬ የትግራይ ህዝብ ነው። ነገም በኤርትራ ብትሄዱ ከህዝብ ጋር ነው የምትዋጉት። እኔ ኤርትራ ባህሩን ይዛ ብቻዋን ትጠቀምበታለች የሚል እምነት የለኝም። የኤርትራን ባህር ለመጠቀም ግን መጀመሪያ የትግራይ ህዝብ ህልውና ይቀድማል። የትግራይ ህዝብ ህልውና ይጠቅማል። ይሄ ከሚሊተሪ የገባው ምን አለ? ኤርትራ በችግራችን ጊዜ ደርሳልን ነበር። ምንድነው ችግር? የትግራይ ህዝብ ማጥፋት።
የትግራይን ህዝብ ማጥፋት ነው ችግር ሆኖ ኤርትራ የተጋበዘችው? እሱ ነበረ ችግርክ? ተመለሰ መጣ ደግሞ የሰሜን እዝ ስንቆጣጠር በደንብ ግልጽ አድርጌ ልንገርክ። የትግራይ ህዝብ የ17 ዓመት ትግል ታግሏል። ዛሬ ኦሮሞ ነኝ የሚለው ኃይል የተቀመጠበት ስልጣን ዛሬ ኦሮሞ ነው የሚባለው ክልል የተሰራው በትግራይ 60 ሺህ መስዋዕትነት ነው። ከአስመራ ተሰለፋችሁ ነው የገባችሁት። በጦር አይደለም 4 ኪሎ የገባችሁት። የትግራይ ህዝብ ኢትዮጵያን አሳድጎ ኢትዮጵያን ቀይሮ የተከፈለው ጆኖሳይድ ነው። ካሁን በኋላ የኢትዮጵያ ብሔርና ብሔረሰቦች አሁን በምትሄዱበት መንገድ አንድ መሆን የሚችሉበት በጣም ሩቅ ነው። አንድ መሆን እንደማይቻል ሰባብራችሁታል። ህዝቡ መተማመን እንዳይኖረው አድርጋችሁታል። ግን እያንዳንዱ ፕሮቴክት ያደርጋል። ከማ ካላችሁ ስልጣን ላይ የተቀመጣችሁት ከሱ በስተጀርባ ሆናችሁ ደግሞ እያማከራችሁ ሰሜኑን በማባላት የተልኮ ጦርነት ከሌላም ጋር ሆናችሁ አምጥታችሁ ኤርትራ ድረስ መዳረሻችን ኤርትራ ነው የምትሉት የኦሮሞ ፖለቲከኞች እናንተን የሚመለከት ነገር ነው። የኤርትራ ህዝብ ለምንነቱና ለማንነቱ እናንተን አይደለም ኢትዮጵያን ያፈረሳችሁትን 30 ዓመት የተዋጋ ህዝብ ነው። 30 ዓመት ሲልከሰከሱ ያዩዋቸው የትግራይ ጦርነት ውስጥ ገብተው ነው። እዛ ላይም ተሸንፈው ወጥተዋል። ወራሪ ስለሆነ ነው ሻዕቢያ የተሸነፈው። በፊት ግን ደርግም ይሁን ኃይለ ሥላሴ ሲዋጉት የኤርትራ ህዝብ ጀግና ነበር፣ አሸንፏል። ለምን? ሄደው ስለሚገሉት ስለነበር። አሁንም ትግራይ ውስጥ የተደረገው እሱ ነው። የትግራይን ህዝብ ገብታችሁ ስትገሉት የትግራይ ህዝብ እንዳሰባችሁት 5 ሚሊዮን ጥቂት ህዝብ ምንም የሌለው አልነበረም። ወገቡን ይዞ ተዋግቶ ፕሪቶሪያ ውስጥ አስቀምጧቸዋል። እንደ አገር ትግራይ አገር አልሆነችም እንጂ እንደ አገር እውቅናን አግኝታለች። የፌደራል መንግስቱን ከነተባባሪ ማርካ አሳይታለች። ትግራይ በምንም መንገድ ከማንም ጋር አትሳተፍም፣ አትሄድም። የአማራም ኃይሎች እኔ በደንብ አድርጌ ልናገር። የአማራም ቆይ አንዴ ምሪንዳ አንቺን እዚህ ጋር ላቆምሽ። ዋሮን ፒስ አለ አለውኝ። ኦኬ 3 ደቂቃ አርጉትና አነስ በጣም ሳናረዝመው ሌሎች ለመድረስ ያመቸናል። እሺ ዋሮን ፒስ ሌሎቻችሁ ኮፒ ሊንክ ታፕ ታፕ። እሺ ዋሮን ፒስ ለቤት እንግዳ ነኝ ግን ለአጀንዳው እንግዳ አይደለሁም። ኦኬ ጎ አሄድ ኪፕ ጎን። አመሰግናለሁ። ኦኬ ጠቅለል አድርጌ ከመምህር ቹቹስ ብነሳ በምን አይነት መነጽር እንዳየኸው አልገባኝም። የሰራዊቱን ስነ ልቦና አደረጃጀቱን ስትራክቸሩን በአጠቃላይ ኢትዮጵያን ስለማወቅህ እርግጠኛ አይደለሁም። ቀጥሎ ዩ አር ኖት ሂስቶሪያን ሌጀንድ ነህ አንተ፣ ስቶሪያን አይደለም። ስለ ኢትዮጵያ ታሪክ መናገር አትችልም ወይ ሰምተህ ነው የምትናገረው? ጀስት እሱ ትምህርት ሊሆን አይችልም። በኢትዮጵያ ኮንቴክስት ላውራ ካልክ አቅም የለህም፣ አችልም። ለምን ብትለኝ የኢትዮጵያ መከላከያ ሰራዊት ማለት ስትራክቸር ነው። እንደ ማንኛውም ሚሊቴሪ እንደ አሜሪካ በል እንደፈለግከው ስትራክቸር ያለው ኮማንድ ያለው በኮማንድ የሚመራ ነው። ዱርዬ አይደለም። ሄዶ ሰው ላይ የሚፈናጠጥ ወይም ደግሞ ያለ ትዕዛዝ የሰው ቤት የሚወር አይደለም። ይዝኖት እንደዚህ ብለህ አንተ እንትን አትበል። ጀስት ራስን እየሰደብክ ነው። ዩ አር ካርሲንግ ዩርሰልፍ። እና ስቀጥል የኢትዮጵያ መንግስት ማለት የብልጽግና መንግስት ማለት ነው። የእሱ ሰፖርተር ነኝ ሳላፍር ማለት ነው። የኢትዮጵያ መንግስት ደጋፊ ነኝ። ለምን? ፕሮግረሲቭ ነው። ጠብ ያለሽ በዳቦ ሉዓላዊ አገር አይነካም። በውስጡ ያለው ብዙ አማካሪዎች አሉት። የዚሁ አሁን እዚህ ጋር የሚሪንዳ ግማሽ ጎን የሆነው አብርሃምና ዶክተር ዕቁባይ አማካሪ ናቸው፣ መሐንዲስ ናቸው። የዚህ ጉዳይ ትግራይን፣ ቲፒኤልኤፍን፣ ህወሓትን የሰሩ ማለት ነው፣ የሚያውቋችሁ ማለት ነው። ተለያዩ፣ አንድ ቋንቋ ሊያወሩ አልቻሉም፣ መስማማት አልቻሉም። ታንክስቱ ህወሓት ያቀበለን የዘርዱላ ኢትዮጵያ ውስጥ ለ27 ዓመት ስር ሰዶ ፍሬውን እየሰበሰብን ያለ ነው። የዘርዱላ አቀበላችሁን፣ በሱ እየተደባደብን ነው። በዘር ጅራፍ ስትራክቸር አድርጎን በዘርና በቋንቋ ለይቶን ይሄ ክልል ብሎ ስላስቀምጠ ቀይሮም አሁን ስልጣኑ ሰጥተው የለ ወይ? ስልጣኑ ያንተ ለምን ማለት ነው? ለምን አቀይሮም? I mean if you are in real charge ላይ ካለ ፓወር ላይ ካለ ለምን አቀይሮም? ቹቹ ሐሳቡን ይጨርሳል።
ሰዓቱን ስመጣለት እኛ ስማ ዲሞክራሲ ኤንድ ሊደርሺፕ ኢዝ አ ፕሮሰስ ኢዝ ኖት አን ኢቨንት። አየህ እዚህ ላይ ድክመትን እኮ አለበት ማለት ለምን አይቀይሩም? ህወሓት የለም እኮ መቀየር ፖስቱ ይኸውልህ ኤድመን መጠየቅ አለበት። ጠይቀው ለምን አትቀይረውም ህገ መንግስቱን? አንድ ነገር ልንገርህ ህገ መንግስቱ ክራፍትድ የሆነው በህዝብ ነው፣ በህዝብ ይሁንታ ነው። ቲፒኤልኤፍ ዝም ብሎ ከመሬት አላመጣውም። ህዝብ አወያይቶ ገበሬ 4 ኪሎ አምጥቶ አወያይቶ ነው ያጸደቀው። ስለዚህ የሚጠረበውም አንዷ ሰንተንስ የምትወጣው በህዝብ ፍላጎት ነው፣ ህዝብ በወከለው አካል ነው። ስለዚህ ዋር ኦን ፒስ የእሱ ጥያቄ ምን መሰለህ? ግልጽ ለምን አልቀይረውም ነው የሚለኝ። ለምን አልቀይረውም? አይደለም አልሰማኸውም። እንድትደማመጡ እሺ፣ በመሃል ልግባ። እሺ አሁን አንተ ምን አልክ? በህዝብ አውንታዊነት ነው ህገ መንግስቱ ያለው አልክ። ዋል ቀደም እንደሞ ምን አልክ? ህወሓት ነው በይሄን ህገ መንግስት ያመጣው አልክ። እመጣልሃለሁ። ቆይ አንዴ፣ ሁለት የሚጣረስ ነገር ስላወራህበት ነው መሃል የገባብህ። ገብቶ አንድ ናቸው። ህወሓት ካመጣው ብልጽግና ማስወገድ ይችላል። ምክንያቱም ፓርቲ ያመጣው ፓርቲ ያስወግደዋል። ወረድክና ግን ደግሞ ምን አልክ? አይ ብልጽግና ማስወገድ አይችልም። ለምን? በህዝብ አዎንታዊነት ነው የመጣው። አንዷንም ያለ ህዝብ ፈቃድ ማንሳት አትችልም ደግሞ አልክ። አሃ ለካ ህወሓት አይደለም ያመጣው ህዝቡን ያመጣው ማለት ነው። ህዝቡ ካመጣው ነው። ይኸውልህ ህዝብ ካመጣው ህዝብ ያነሳዋል። ፓርቲ ካመጣው ፓርቲ ያነሳዋል። ህዝብ ካመጣው ህዝብ ያነሳዋል። ስለዚህ ያንተ ንግግር ህገ መንግስቱ በህዝብ አዎንታዊነት ነው የመጣው፣ የሚነሳውም በህዝብ አዎንታዊነት ነው። ሶ እንደሱ ዘባረቀበት መሃል ይገባብሃል። ለንግግር አልዘባረኩም። አምስትረት ኖ እሱ ለሱ ስኳርን ይቻላል። ሰው ትክክለኛ ነገር ሲነገረው ይጓጉጣል። if something is not in line of his idea አይፈልገውም። ህገ መንግስቱ ውስጥ ነገር ፓርቲ ህወሓት አመጣው ካል ለምን ፓርቲ የሆነው ብልጽግና ይቀይረው ነው? ግልጽ ሎጂክ እኮ ነው። አሁንም ሌላ ዲፍሌክት እያደረክ ነው። you're deflecting ምንም ዲፍሌክት አረጋ አይዶን ቀጥል እኔ ስማ አታች ይኸውልህ እኔ ያንተ እኔና አንተ አራምባና ቆቦ ነን፣ ሞያሌና ሰሜን ነን። because I never and ever come in line of your idea። ለምን? አንተ ማለት ስታንስ ግልጽ ነው። እኔ አሁን ህገ መንግስቱ ወንድምዬ በ1943 49 ዓመተ ምህረት የተሻሻለው በ1923 ለመጀመሪያ ጊዜ ኢትዮጵያ ህገ መንግስት ከዛ ቤት የነበረው እንቶ የተጻፈ ህገ መንግስት ነው። some part of this constitution wasn't TPLF አልለወጠው። የወለወጠው የተወሰነ አንቀጽ ነው የጨመረበት። ለምሳሌ የወንጀልና የፍትሐ ብሔር እንደነበረ ነው። ገብቷል? ማንም አልነካው። ይሄን መንግስት ይሄን ፍትሐ ብሔር ይሄን ህግ ቀድዬ ጥላለሁ አፈራረባለሁ ካልክ ማንን ልዳኝ ነው? ሞኝን ፈልግ። እሺ ማንን ትዳኛለህ? ቀደጣልክ አይደለ? ማንን ልታስተዳድር ነው አንተ ያለ ህግ? ያንን ህግ የምታረገው ፕሮሰስ አለው። አስጠንተህ ላይክ ናሽናል ዲያሎግ is revolving around the country በሱ አስጠንተህ ከዛ በኋላ ወደ ፓርላማ አምጥተህ ሲጸድቅ ነው ህዝብ አወያይተህ ጥያቄ ተሰብስቦ የማይፈለግ ይወጣል። እንደገና ለመጥረብም ካስፈለገ ማለት ነው። this is the way ይቀጥልና ለምንድን ነው ከፕሪቶሪያ ስምምነት በኋላ ኢሳያስ አፈወርቂ ከኢትዮጵያ መንግስት ፊቱን ያዞረው? ቲፒኤልኤፍ አይፈልጋችሁም ማለት እኮ ነው። ቲፒኤልኤፍ ከማዕከላዊ መንግስት ጋር ስምም እንዲሆን አይፈልግም። ይደዋንት አይፈልጋችሁም። ተግባባን? ቀጥልና ሚሪንዳ እጅ ጠምዝዞ ምን ነው እያየን እኮ ነው እንዴ? ጀነራል ታደሰ ወረዶ ከወጥቶ 270 ምናምን ቁስለኛ ይዘን የምናደርገው ነገር የለም፣ ተከበናል ዊዚንግ 10 ማይል። ስለዚህ ግድ ይላል፣ ይሄ መነጋገር ግድ ይላል ነው ያለው። ይሄን የታስቀመጠሽው ነው። ታደሰ ወረደ ዙሪያ ገባውን ያሉት የትግራይ ጌታቸው። ስለዚህ ፕሪቶሪያ የሄድንበት ምክንያት በሽንፈትም አይደለም፣ በሽንፈትም ሳይሆን ሚዲየተር ገብቶ ሽምግልና የሀገራችን ትውፊት በዘመናዊ ማለት ነው። እሱን አክብረን ነው ይሄድ ነው። ወደ ኬንያ መጡ፣ ሌላ ቦታ መጡ ለምትለው ኢትሰፈዝ የመጀመሪያው ድርድር ነው፣ የሲቪል ነው። ኬንያ የመጡት ወታደሮች ናቸው። ሀውቱ ዲስአርም ለማድረግ እንዴት ነው ፕሮሰሱን ብርሃኑ ጁላና
የትግራይ ወታደሮች ናቸው ኬንያ የተነጋገሩት። ምኑ ላይ ነው ስህተቱ? ይቀጥልና የአሰብ በር ማለት የኢትዮጵያ መንግስት አስሎንጋስ አይ ነው የኢትዮጵያ መንግስት ይሄንን ነገር በኃይል ሄዶ ወሮ የሚያደርገው ነገር የለም፣ አይወርም። በዓለም አቀፍ ያለውን ህግ አሰስ አድርጎ ለ120 ሚሊዮን በር ያስፈልገዋል ብሎ ካመነ እና እዛ ቦታ ላይ የሚያስገኘው ለኢትዮጵያ የሚያስገኘው መብት የሚያስገኘው ቤኔፊትና የህግ መንፈስ የህግ ድጋፍ ካለው በዛ አሸንፎ ሲፈልግ በበርበራ ሲፈልግ በጅቡቲ እንደዚህ እንደቀጠለ ሲፈልግ ደግሞ በአሰብ እሱም ይገባበታል። ኦፕሽን ከመጣ አሰብም ኦፕሽኑ ውስጥ ይገባል። ኦፕሽን ውስጥ የዲፕሎማሲ ኦፕሽን ውስጥ ይገባል። በዛን ሰዓት የኤርትራ ምስ ተጠቃሚ ይሆናል፣ እኛም እናገኛለን። ይሄ በዚህ የሚሄድ በዚህ የሚዳይ ነገር ነው እንጂ እንደ ዱላ መዘን እንደ ጎረምሳ እንጣጣ አንልም። ይቀጥልና አሁን ደግሞ የዶክተር ሙላቱ ተሾመ ንግግር ኤርትራን በጠባጫሪነት ከሰዋል። ፋኖን እያገዘች እንዳለ ተናግረዋል። ኤርትራ ለምን መሰለህ? ኤርትራ has a sign of እንትን ሞንገር የመሆን እንትን አላት። እኛ ጠብጫሪ ነች ኤርትራ። ቆይ ነግር ነው it looks እሱ ሊል ፈልጎ ነው። ለምን መሰለህ? ከሶማሌላንድ ጋር የአሰብ አክሰስ የባህር በር አክሰስ ለማድረግ ስንጥር ሶማሌ ተቃወመች ማለት ነው። ሶማሌ ስትቃወም ኢሳያስ ፕሬዚዳንት ኢሳያስ አፈወርቂ ሶማሊያ ሄዱ። ቀጥሎ ግብጽ ሄዱ። የግብፁ ሹም ደግሞ አልሲሲ ሶማሌ መጣ። ከዛ ጦር መራገፍ ጀመሩ። ወደዚህ ምን ይሄ እኮ ማለት ሆቨር እያደረገ እኮ ነው፣ ሰፖርት እያደረገ እኮ ነው፣ እኔ ያለሁ ማለት እኮ ነው። ስለዚህ ኢማስ ስታፕ ይሄን ማቆም ያለበት እንደ ጎረቤት አገር ዝም ብሎ ማቆም ያለበት። ወደሱ የሚመጣ ነገር የለም፣ እዚህ ውስጥ የሚከተውም ነገር የለም። ለምን ዙሪያ ገባውን መጨረሻ ላይ ደግሞ ኤርዶጋን ሄደው ሁለቱ ሲስማሙ ደግሞ እሱም ሌላ ፌዛ መጣ። ኩም ማረጋቸው የዲፕሎማሲው ኤክስቴንሽን መሆን ያን ያክል ስማርት ነው ሰውየው፣ ይሄ ኢትዮጵያን የሚመራው ሰውዬ ማለት ነው። ስለዚህ በአጭሩ ከሞላ ጎደል ጥያቄ ጠይቀን ጌታዬ፣ ኢትዮጵያን የሚመራው ሰው ስማርት ሳይሆን እንዲያውም ዋን ኦፍ ዘ ዳምስት ሊደር ነው የሚባለው። እንደዛ የሚባልበት ነገር ምንድነው? አንደኛ ቅድም ስናወራው ነበረ ከሶማሌላንድ ጋር ውሉን ሲፈራረም ከሶማሌ ሀገር ጋር ሳይነጋገር ራሱን ችግር ውስጥ ከቶ ይህንን ውሳኔ ደግሞ ሲወስን የውጭ ጉዳይ ሚኒስትር የነበሩት በወቅቱና ምክትል ጠቅላይ ሚኒስትሩ አያውቁ ደመቀ መኮንን። አንደኛ ከውጭ ጉዳይ በላይ ይህንን ጉዳይ ማወቅን ማና መከታተል ያለበት ማንም የለም፣ እሳቸው አያውቁ። ሁለተኛ ምክትል ጠቅላይ ሚኒስትር አያውቁ። ከኤርትራ ጋራ ሳውዲ አረቢያ ሄዶ ሲፈራረም ምክትል ጠቅላይ ሚኒስትሩ አያውቁም፣ ፓርላማው አያውቅም፣ የኢትዮጵያ ሕዝብ አያውቅም። በአጠቃላይ በፎሪን ፖሊሲ ጉዳይ አብይን እንትን ኢሳያስን በተመለከተ በሚዲያ መጥቶ ኤርትራ የጦር ጨባጫሪነት ናት የሚባለው ውሸት ነው፣ ኤርትራ እንደ ማንኛውም ሀገር ሰላምና ልማት የሚፈልግ ነው ብሎ የተናገረው በመጀመሪያ አብይ አህመድ ነው ከማንም በፊት። ስለዚህ ኦቨርኦል እሱ ብቻም ሳይሆን ደግሞ ዛሬ ፋኖን በባንዳነት ሲከስ ሰማለሁ። ብዙዎቻችሁ ፋኖ ባንዳ ነው፣ ከኤርትራ ጋር ይሰራል። ዶክተር ሙላቱ ተሾመም በአልጀዚራ በጻፉት ላይ ከኤርትራ ኃይሎች ጋር እየተነጋገረ ነው ችግር ለመፍጠር፣ ከእንደገናም አማራ ክልል ላይም ደግሞ ካሉ ፋኖች ጋራም እየሰራ ችግር እየፈጠረብን ነው የሚል ተናግረዋል። ፋኖ ከሻቢያ ጋር ቢሰራ ስህተት የሚሆንበት ምክንያቱ ምንድን ነው? ምክንያቱም አብይ አህመድ የራሱን ህዝብ ከሻቢያ ጋር አብሮ ከመታ ከገደለ ፋኖ ከሻቢያ ጋር ሆኖ ብልጽግና ቢዋጋ ስህተት ይሆናል ወይ? በምን ሞራሉስ ነው ብልጽግና ፋኖንስ ባንዳይ ማለት የሞራል ልዕልና የሚኖረው? የትኛው የዲፕሎማሲ ስኬት ነው የኢትዮጵያ መንግስት ያሳካው? ኢንጀነራል ወደ ስልጣን ከመጣ ጀምሮ ኢትዮጵያ ከአሜሪካ ራቀች፣ ከአውሮፓ ራቀች። አሁን ኢትዮጵያ ከአልቡርሃን ጋር የተጣላች ናት፣ ከኢሳያስ አፈወርቂ ጋር የተጣላች ናት። ሶማሌም በነበረው በፈጠረው ኬስ ኢትዮጵያም ፕሪቲ ማች ማንም ወዳጅ የላትም አሁን። ስለዚህ በአጠቃላይ ኦቨርኦል ምናልባት ምልህ አንዳንዶች ስልጣኑ በህፃናት ልጆች ገብቷል ብለው ይላል። ጥያቄን ያዝልኝና ምን መሰለ
የትኛውን ዲፕሎማሲ ያሳለጠ ለምትለው እንደ መንግስት እና እንደ አንድ ስትራክቸርድ የሆነ መንግስት የሚገባውን ያክል እየተንቀሳቀሰ ነው። ለምሳሌ የአባይን ድል ምንድነው ክርክር ወይም ደግሞ ኔጎሽዬሽን ከአሜሪካ ወደ አፍሪካ በአፍሪካ እንዲታይ እጅ ጠምዞ ያስመጣው እሱ ነው። ቢኮዝ ሲጀምር ወደ አሜሪካ የወሰደው ማለት ነው አልሲሲ ነው። ከዛ በኋላ ኢትዮጵያ ምን ሆነች? ተስማማች? አልተስማማችም? ኖ አልሲሲ ኦኬ አልሲሲ ወደ አሜሪካ ወስደው ወሰደችና ተጠሩ እዛ ማለት ነው። ኢትዮጵያ ተስማማች? እዛ ሄዶ ለመዳኘት አልተስማማችም። ፕሪኮንዲሽኖች አድርጋቸው ሄደው ነበር። ልክ ነኝ። ፕሪኮንዲሽን ቆይ እሱን ዳር አድርግልኝ። እንዲያውም የረሳሁትን ስላስታወስከኝ ቴንኪው። ወላሂ ግብፅን አልጎዳም ብሎ ምሎ የኢትዮጵያን ግድብ 1200 ዋት ቀንሶ ከዛ በኋላ የግብፅ ወዳጅ መስሎ መጥቶ አሁን ደግሞ ከግብፅ ረስቸው ነበረ። ቅድም ስላስታወስከኝ አመሰግናለሁ። ከግብፅም ፕሬዝዳንት ጋራ ጠብና ጥል ውስጥ እንዳልን እናውቃለን። 1200 ሜጋዋት ከነበረው ከ6000 ሜጋዋት አስቀንሶ ማለት ነው። አሜሪካም ሄዶ ደግሞ ገዱ አንዳርጋቸውን ልኮ በዶናልድ ትራምፕ ፊት የተደራደረ መሪ በአጠቃላይ በኢትዮጵያ ፎሬን ፖሊሲ ላይ ምንም ኢትዮጵያ ላይ ይዞት የመጣው ክራይሲስ እና ውድቀት ካልሆነ በስተቀር አንዳች በብልጽግና የመጣ የኢትዮጵያ ስኬት በብልጽግና ኢንፋክት ከጦርነት ውጪ ኢትዮጵያ ተረፈችው፣ ኢትዮጵያ ያገኘችው፣ ኢትዮጵያ ያሳካችው ምንም ነገር የለም። ኢትዮጵያ በ6 ዓመት ጊዜ ውስጥ አዲስ አበባ ላይ አንድነት ፓርክ የሚባል ተሰርቷል። አለቀ። አንድነት ፓርክን እውነት ለመናገር አንድ ወዳጄ ምን አለኝ፣ አብይ አይደለም እኔ ራሴ አንድነት ፓርክን በግሌ ላሰራው እችላለሁ፣ እሱንም እንደ ስኬት አትቁጠረው ብሎ አስቆኛል። ወል እሱን እንዴት መሰለህ አንድን ነገር ከጠላኸው ልቦና ካልፈቀደ ስም ሰጣውልህ። ይሄ ናቹራል ነው። ቆይ ይሄ ናቹራል ነው። ዓመት አብይ አህመድ ያሳካው ለኢትዮጵያ ይሄ ናቹራል ነው። በጣም ብዙ ነገር በመጀመሪያ ደረጃ ቆይ ለህቴ ብዥታ ልጥረግና ቲፒኤልኤፍ ስልጣን አድልም። ቲፒኤልኤፍ ህወሓት ስልጣን አዳይ አይደለም። ለአሁኑ መንግስት ስልጣን እንኩ ብሎ የሰጠ አይደለም። ሂቢን ቼዝድ ኦፍ ከማዕከላዊ እንትን ቼዝድ ኦፍ ግራና ቀኝ ኦሮማራ አልገባኝም። በታንክ ልታብራራ ኢፒአርዲኤፍ ነበረ። አዳምጠኝ። ኢፒአርዲኤፍ ነበረ። በኢፒአርዲኤፍ ውስጥ ኦፒዲዮ ነበረ አይደለም። ከዛ የውጭ የነበራችሁትም ኦነግ ነኝ ምናምን የምትሉት ስቴት ዲፓርትመንት ሲያነጋግር ስለቆየ አትሊስት ኦሮሞ ቢይዘው ፌዴራሊዝሙን ያስቀጥላል ቆይ ተብሎ ነው እንጂ ቆይ ባንክም ታንክም የነበረውን ኃይል ገርሰታችሁ ሪቮሉሽን አድርጋችሁ ነው የገባችሁት። ቆይ ልነግርሽ ነው እናቴ። እንዴ ነው ያዘው ስልጣን መልስ 31ኛ ቲፒኤልኤፍ ውስጥ ካለለሽ ጠይቃቸው። ቲፒኤልኤፍ ውስጥ ካለለሽ 35 ቀን ስብሰባ ቁጭ ብለው ተገማግመው ወደ ማዕከላዊ መጥተው ደግሞ ሲገማገሙ የነበረው አብላጫ ድምጽ 6 ሚሊዮን ህዝብ እስር ቤት አለ። 6 ሚሊዮን ህዝብ ታስሮ ምንድነው የምንሰራው? ግምገማው እኮ እሱ ነው እናቴ። ስለዚህ ምንም ትክክል ነህ። እሱ ኢፒአርዲኤፍ በደንብ አውቀዋለሁ። ኦፒዲዮ ተገመገመ፣ ቲፒኤልኤፍ ተገመገመ፣ ብአዴን ተገመገመ። ኦፒዲዮና አዴፓ ኦፒዲዮና አዴፓ አዳምጠኝ። ያንተ ካድሬነት ከዚህ ከኛ አዳምጥ። ኦፒዲዮና አዴፓ የውሸት ተገማግመው ሸር ሰርተው መጡ። ቲፒኤልኤፍ የእውነት መፈንቅለ መንግስት ለማድረግ ይሄ መሬት ላይ ያንቀሳቀሳችሁት በኮማንድ ፖስት እና በህዝቡ በወጣቱ መሃል ግጭት እየፈጠራችሁ ተፈቀርኩ ነው የምታወሪ። በእኔ የነበርኩበት ነው የምትነግረኝ ያለው። አዳምጠኝ። እሱ አይደለም ብነግርህ። አዳምጥ። ኦፒዲዮና አዴፓ መፈንቅለ መንግስት በለው የሆነ ነገር አሻጥር ሲሰሩ ቲፒኤልኤፍ ላይ አንድ ጥያቄ ልጠይቅህ። ቲፒኤልኤፍ በነበረው መከላከያ ሰራዊት በነበረው አጠቃላይ አርሚና ደህንነት ከዚህ ባነሰ በሚሊዮኖች ሳይሆን
በሺዎችም ሳይሞቱ አገር ማስቀጠል ይችል ነበር። እሱን ገርስሳችሁ ነው ስልጣን የያዛችሁት። አዳምጪኝ። ቲፒኤልኤፍ ስልጣን አላደለም አልከኝ አይደል? አዳምጪኝ። ተዋግታችሁ ነው ወይ? ለምን አታዳምጪኝ? አንደኛ ቲፒኤልኤፍ ማለት የሀሳብ ልዕልና ያሌለው የሞተ የደረቀ ተግባባን። የሀሳብ ልዕልና ያሌለው ሙትቻ ነው፣ የሞተ ነው። አሁንም አሉ ሞተዋል። ይቀጥልና በተራ ነጋገራለህ። ግዴለሽም በተራሽ ትነግሪኝ አስገቢኝ። እኔ አሁን ቲፒኤልኤፍ ማለት ድራይ ውድ ነው፣ ራይ ነው፣ ረኔ ማለት ነው። ስቲል ማለት የትግራይ ህዝብ ሾታ ላይ ነው። የትግራይ ህዝብ ለኢትዮጵያ ተይው ተጫውቶብን ሄደዋል። በቃ አይመለስም። ይቀጥልና በዛን ሰዓት እኮ የነበረው ኃይለማርያም ነበር እኮ የደቡብ ሰው ነበር አይደል እንዴ? እሱ ሪዛይን አረገ ማለት ፖለቲካው ማቹር አረገ፣ ግፊቱ ማለት ነው። ግፊቱ ማቹር ሲያረግ እንደ ጉባኤ ምርጫ መደረግ አለበት። እንደ ጉባኤ ሀገር እንደሚመራ ጉባኤ ምናልባት የዛን የኢህአዴግን አስተዳደር ጉባኤ የምታይ ከሆነ 45 አላቸው አራቱ። እነኛ ተሆነው የክልል መንግስትን ሰብስበው አካተው ምርጫ አደረጉ ማለት ነው። ምርጫውን ተሸወዱት እኮ እንግዲህ ደመቀን ሳማከር አብይ ይሄዳል የሚለው ወደ ኋላ መጣበታለሁ። እንግዲህ እዛ ምርጫ ላይ እኮ ነው የወደቀው። ሊያልፍ የነበረው ደብረጽዮን እኮ አይደለም። ደብረጽዮን እኮ 2 ድምፅ ነው ያገኘው። ማነክ አዳምጠኛ ቴዎፒዲዮ ካድሪ እሱ ዝርዝርን አይደለም ማውራት የምፈልገው። አይደለም በ45 ድምፅ ይሁን ደመቀና የደቡቡ አሻጥር ሰርተው ይሁን ምን ይሁን ቲፒኤልኤፍ ጨርሳ ሰማሁ። ከምትነግረኝ ፕሮሲጀሩን አይደለም የሆነውን ነው የምነግርህ። ቲፒኤልኤፍ ከአንተ አያስፈልገኝም ስለማውቀው በተራ ያወሩ እንጂ ዝም ብሎ ሁለቱ እኔ ላይ ገባች እኮ አዳምጪና ምሪንዳ አንዴ እናስጨርሰውና እቺን ነገር ስልጣን አድሎ ነው ሄደው አዳምጠኝ። ስልጣን አድሎ አይደለም ቲፒኤልኤፍ ሄደው አልከኝ። ስልጣን በጉልበት አልወሰዳችሁም። አይደለም ቆይ ሆኖ ነው የሄደው። ይሄ በቂ ነው። አሁን ለበቃ አሁን ይሄ በስብሰባ ላይ የተደረገውን አሻጥር እንደ ማብራራት ጊዜ አትፍጭ። የሚታወቅ ነገር ነው። አብይ ያልቃሉ እንጂ ስልጣን አለቅም ሲል ቲፒኤልኤፍ በዛ ባነሰ ተቆጣጥሮ አገር ማስቀጠል ይችል ነበር። አገሪቷ በሰላም እንድትቀጥል ነው ፈቅዶ የሄደው። ማጭበርበር አያስፈልግም እናትዬ፣ ማጭበርበር ሳይሆን ባለፈ ነገር ላይ እኛ ፈርስ ላይ ማውጋራትም አያስፈልገንም። ኦልሬዲ የሆነ ነገር ሆኗል። አብይ አህመድ ወደ ስልጣን መጥቷል በሁክ እንደ ኩሩክ። እንግዲህ ፖለቲካ ማለት የሀሳብ ብልጫ ማለት ነው፣ ዱላ አይደለም። ባጭሩ ወደ ፖይንቱ እንምጣ። አብይ አህመድ ወደ ስልጣን መጥቷል። በ6 ዓመት አብይ ያሳካው ነገር ሳይሆን አብይ ያፈረሰው ነገር አማራ ክልል ጦርነት ጀመረ። ወለጋ ኦሮሚያ ክልል ጦርነት ጀመረ። ትግራይ ክልል ጦርነት ጀመረ። ከኤርትራ መንግስት ጋር ተጣላ። ከግብጽ መንግስት ጋር ተጣላ። ከሱዳን መንግስት ጋር ተጣላ። ከሶማሊያ መንግስት ጋር ተጣላ። ከአውሮፓ መንግስት ጋር ተጣላ። ከአሜሪካ መንግስት ጋር ተጣላ። አብይ አህመድ ከግብጽ መንግስት ጋር ተጣላ። ያተረፍነው ነገር የለም ከጦርነት ውጪ፣ ከኑሮ ውድነት ውጪ፣ ከውድቀት ውጪ። ጥሩ ነው። ኦኬ እሱ ፋክት ኦን ዘ ግራውንድ ተጣላ የምትለው እንግዲህ ዱላ የተማዘዘበት ቦታ እኔ አላቅም። ዱላ ሲማዘዝ ነው ሰው ተጣላ የሚባለው። ወይ ሲቀጥል የኔ የአገሬ ጉዳይ በአንተ አይዳይም፣ በአንተ እንዲታይ አልፈልግም። እኛ አፍሪካኖች ነን። ወደ አፍሪካ ነገሩን አምጥተን የአባይን ጉዳይ አንተም መተዚህ ኢጋድ ላይ አፍሪካ አንድነት ላይ ትደራደራለህ። በዛ ነው አልሲሲ ተጠምጥሞ ተይዞ የመጣው ማለት ነው። ከትራምፕ አፍ አወጣ ነው ማለት ነው። ይሄ ማለት የፖለቲካ ብቃት ነው። ይቀጥልና ሱዳንን ተጣሉ የምትለው ነገር አስታራቂ አልነበረ እንዴ? አስታራቂ ነበረ። ይቀጥልና በእጁ ሲመጣ እኮ ሪኮንሲሌሽን እኮ ነው ይዞ የመጣው። ሪኮንሲሌሽን መደመር ሲጽፍ መደመር እኮ ታሪክ አይደለም። መደመር የኢትዮጵያን ስነ መንግስት ወደ ስልጣን አመጣጣቸውና አወዳደቃቸውን ሲወድቁ ምን አደረጉ፣ ማንን አሰሩ፣ ማንን ምን አድገደሉ፣ ይሄንን የሚያሳይ ፋይናሊ በሱ ዘመን ደግሞ መሆን ያለበትን እንደ ኮንክሉዥን ጻፈው። በቃ ፕሬድ ይሄ ነው እጁ ላይ የነበረው ሪኮንሲሌሽን ነው።
ቲፒኤልኤፍ ያሳደዳቸው ግማሹን የሞት ፍርድ ፈርዶበት ግማሹን አኮላሽቶ ግማሹን ሃይላንድ አንጠልጥሎበት ህዝቡ ተማሮ ቲፒኤልኤፍ ያላደረገው ነገር አለ። ይሄንን በምህረት እንተላለፍ ነው ያለው እኮ። መተላለፍማ ካላስፈለገ የምትከፍሉት ዋጋ አለ። ማዕከላዊ ህዝብ ይወራል። ኤድመንድ እዚህ ላይ ላልፎ አልችልም። አዳምጠኝ አንተ። ቲፒኤልኤፍ ገራፊ ሃይላንድ አንጠልጣይ ከነበረ በኢትዮጵያ ውስጥ እያለ ትግራይ ውስጥ ብዙ ሰው ይሞት ነበር፣ ብዙ ሰው ሃይላንድ ይንጠለጠልበት ነበር፣ ብዙ ሰው ቶርቸር ይደረግ ነበር። ኦፒዲዮና አዴፓ በየክልላችሁና በየቦታ ስትገርፉና ሃይላንድ ስታስጠለጥሉ በትግራይ ፖለቲከኞች እያሳበባችሁ ነበር። ቲፒኤልኤፍ ይቆጣጠራችሁ ነበር። ባዶ ስድስት ምንድነው? አዳምጠኝ። ባዶ ስድስት ምንድነው? ባዶ ስድስት የምን ቅጣት ነው እሱ? አንድ ጊዜ ኤድመንድ ሚዩት አድርገው። ባዶ ስድስት የምን ቅጣት ነው? አዳምጥ። ቲፒኤልኤፍ በኢፒአርዲኤፍ ውስጥ ሲቆጣጠራችሁ ነበረ። የትግራይ ሰዎች ገራፊዎች፣ ሃይላንድ አንጠልጣዮች፣ ቶርቸር አድራጊ ከነበሩ ትግራይ ገብተው ዛሬ እንኳን ባለው ልዩነት ያንን ያደርጉ ነበር። እሱ ሁኔታዎች እየመሰከሩ ነው ያሉት። ኦፒዲዮና አዴፓ ለገረፉት ደግነታቸው ለአንቺ ግን ጥያቄ አለኝ። ምሪንዳ አንድ ጊዜ እንዳረሳት ምሪንዳ እሺ፣ ለአንቺ ነው ጥያቄ። ጀዋር መሐመድ ከኃይለ ማርያም በላይ ከመለስ ዜናዊ በላይ ከመንግስቱ በላይ ኦሮሞ እየታሰረም እየተገደለም ያለው አሁን ነው። ለምሳሌ በአደባባይ የ15 ዓመት ልጅ አማኑኤል የሚባል ዶምቢዶሎ ላይ እላዩ ላይ ሽጉጥ አንጠልጥለው ኦፒዲዮች በአደባባይ ረሽነው እናትየዋ እንድታለቅሱላ ሳይፈቅዱላት ማለት በቴ ኡርጌሳን ከመቂ ሆቴል አውጥተው በአስፓልት ላይ ዘርግተው ሬሳው እንዳይነሳ አድርገው ማለት ሃጫሉ ሁንዴሳን መኪና ውስጥ እያለ በጥይት ቀጥቅጠው ገለው እንዳይታከም የካቲት ሆስፒታል ተጥሎ ማለት በኦሮሚያ ከኢህአዴግ ጊዜ በላይ ዛሬ እንደ ጀዋርም ንግግር ኦሮሚያ ውስጥ የሚታሰር የሚታፈን የሚገደል በጣም ብዙ እኛ በኢህአዴግ ጊዜ ያስራሉ ያንጠለጥላሉ ሲባል ይሰማል። ሀቁ ግን ዛሬ ላይ በገሃድ ፈጦ የወጣው እንግዲህ ያሁን ህወሓት የለም አሳሪ ገራፊ የለም። በተግባርና በተጨባጭ እየታየ ያለው ግን ኦፒዲዮ የሚባል አራጅ ገዳይ አሳሪ ደፋሪ እንዳለ ሀቁ በተግባር የታየው በተጨባጭ የታየው የኦሮሞ ልጆችም እንደሚመሰክሩት እንግዲህ ኦፒዲዮ ማለት ድሮም በኢህአዴግ ጊዜ ራሱ ወንጀል ይሰራል፣ ህወሓት ላይ ይለጥፋል። በቀለ ገርባ ይመስሉኛል በሚዲያ መጥተው በኦሮሚያ ክልል ኮዳን ጠለጠለ፣ አሰረ፣ ገረፈ፣ ገደለ የሚባለው ላይ መስላችሁ ኦፒዲዮ ነው ብለዋል። በቀለ ገርባ መራራ ዲናም ብለዋል። አዎ መራራ ቶ አሁን አንቺ ልትከራከሪ አያስፈልግም። አዳምጪኝ። የኦሮሞ ምሁራንም ይሁን የኦሮሞ ፖለቲከኞች ፋክቱን ኤግዛክትሊ አሁንም እየታየ ያለው በኢህአዴግም ጊዜ የሚሰሩትን አሁን አጠናክረው ነው የቀጠሉበት። አሁን ግን ከፋ የሚሆነው በጦርነት ወለጋ እየጨፈጨፉ ነው፣ አማራ ክልል እየጨፈጨፉ ነው፣ ትግራይ ክልል ጨፍጭፈዋል። አሁን ኤርትራን ጨፍጭፍ እያሉ ነው። አይደለም ኤርትራን ቢገቡ ተመሳሳይ ጭፍጨፋ ነው የሚያካሂደው። ጅራፍ ራሱ ይጮሃል። ለጀዋር መልሱ እሱ ነው። የኔ ተራ ነው። እኔ ነኝ የምቀድማቸው። በኦልሬዲ እኮ ዲስከስ አደረጋችሁ እኮ እናንተ በቃ ዲቤት አደረጋችሁ። እኔ እዚህ ጋር ፑፔት አይደለንም ጋይስ። አንዳንድ ጊዜ ሰው ሼም ይዞና ይገባል። ጆን አዳምጠኝ። ጆን 3 ደቂቃ ውሰድ፣ አንተነህ 3 ደቂቃ ይውሰድ። እኔ 5 ደቂቃ ቢሰጠኝ ከአንተ ጋር ዲቤት ማድረግ እፈልጋለሁ። ጀስት በጣም የወደድኩለት ፖይንቶች ስላሉ ከኔ ሰዓትም ተወስዶ ጥያቄ መጠየቅ ስለምፈልግ 1-2 ደቂቃ ቢጨመር ደስ ይለኛል። ካልሆነ ግን እኔ ችግር የለውም 3 ደቂቃም ይበቃኛል ብዬ አስባለሁ። እኔ አጠራጠር አድርጌ ለማወራው እኔ ማንሳት የምፈልገው ምንድነው አንተነህ መጠየቅ የምፈልገው
በእውነቱ በትክክል በግልጽ እኔ ሐሳቦች በተለይ ደግሞ በፕራይም ሚኒስተር መለስ ዜናዊ ያስቀመጥካቸው ፖይንቶችን በጣም ወድጃቸዋለሁኝ። ግን እንደ ጥያቄ አንተነህ ባይ ዘ ወይ አንተነህ በጣም ከምወዳቸው ጆርናሊስት በጣም ወይ ደግሞ በጣም ከምወደው አንዱ ጋዜጠኛ አንተነህ እንደ ሰው እንደ ዜጋ የኢትዮጵያ መንግስት አሁን ያለው መንግስት በኢትዮጵያውያን ወይ ደግሞ በኢትዮጵያ ህዝብ ላይ የተለያዩ በሆል ኢትዮጵያውያን ላይ ጨፍጨፍ አካሂደዋል፣ እልቂቶች አሉ ብለህ ታምናለህ? የመጀመሪያው ጥያቄ አዎ ወይ አላምንም ካልከኝ ወደ ቀጣዩ ጥያቄ ብቻ ነው የሚሄደው። ብዙም እንትን አይደለም። ከዛ በኋላ ግን በኋላ አስፍተህ ልትመልስልኝ ትችላለህ። የመጀመሪያው ጥያቄ ይሆናል ለአንተ አንተነህ። ኖ ጠቅላላ ጭፍጨፋ አድርገዋል ብዬ አላምንም። የዜጎች መፈናቀል የዜጎች ማለቅ የለም ብለህ ነው የምታምነው ወይስ አለ በኢትዮጵያ ውስጥ? እኔ እያልኩ ያለው ሆል ኢትዮጵያውያን ነው እያልኩ ያለው። እኔ የሆነ ኤትኒክ የሆነ አለ አለ በቃ እንዳልከው እኔም አለ ብዬ አምናለሁ። በዚህ እንስማማለን እናንተ ጀስት እንደ ኢትዮጵያውያን። የእኔ ጥያቄ ግን ከዚህ ጋር አያይዤ የምጠይቀህ ምንድን ነው አንተነህ የቅድም ሁለተኛው ጥያቄ በኢትዮጵያና በኤርትራ መካከል የተነሱ ጥያቄዎች አሉ። በፕራይም ሚኒስተር መለስ ዜናዊ የባህር በር ጉዳይ ላይ ወደኋላ መለሳለሁኝ። ነገር ግን ናሽናል ኢንተረስት ወይ ደግሞ የብሔራዊ ጥቅምን ከብሔራዊ ጥቅም አኳያ የአሰብና የእንትን ጉዳይ ላይ ያነሳኸው እስኪ እንደ አንድ ጋዜጠኛ የብሔራዊ ጥቅም ምንድን ነው? እስኪ ዲፋይን አድርግልኝ። እንደ አንድ ጋዜጠኛም እንደ አንድ ወንድሜ እስኪ አሳጥር። የአጠቃላዩን የኢትዮጵያ ሕዝብ ጥቅሞች የሚነካ ጉዳይ ማለት ነው። አጠቃላይ መንግስት ስትሆን ማጆሪቲው ሕዝብ የሚፈልገው ለማጆሪቲው ሕዝብ የሚጠቅም ነገር ማለት ነው። አጠቃላይ ማይኖሪቲ የጨፈጨፈው ሕዝብ አይደለም እያልከኝ ነው? ኖ ሞር የምትሰጠው ለማጆሪቲው ኢንተረስት ነው። ምክንያቱም ዲሞክራሲ ጊዜ አንተነህ ዩሲ ክላሽ የሚያደርገው አሁን ፖይንት አግኝተዋል ብዬ አስባለሁ። መጀመሪያ የጠየቁ ጥያቄ ጀስት አክሰፕት አድርገው አዘ ሂውማን ቢንግ። አየህ አንተ ራስህ ገደልካቸው ዜጎችን። መግደል ምን አመጣው? እየጠፉ ስላሉ ዜጎች ስለ ናሽናል ኢንተረስት ጠየቀኝ እንጂ ስለ ማይኖሪቲ መገደል እኔ መቼ ትክክል ነው አልኩ? የሰው ህይወት ማይኖሪቲ እና ማጆሪቲ ያስብለናል እናንተ አንተነህ ሰው ከጠፋ እዛ ጋር ኦልሬዲ ወይም ደግሞ ዝቅተኛ ቁጥር ያላቸው አንተነህ ይደረግላቸው ይገባል ነው ወይ? አየህ ባይ ዘ ወይ ጎል ውስጥ ላስገባ ብዬ አይደለም። እኔ የእኔ ቁስል እንዲሰማ ካለኝ ኢንተረስት ነው እንደዛ ያልኩ። አይ ነው እንደዚህ ነገር ውስጥ እንድትገባም አልፈልግም። ስሜትህን እንደፈለክ አውራው። ግን ክላሽ ስላደረገብኝ ቅድም ያነሳው ጥያቄ የፕራይም ሚኒስተር መለስ ዜናዊ ያን ያክል ኢንተረስቱ ገብቶ ከነበረ ዘን ክላሽ የሚያደርግ ያነሳው ጥያቄ ከናሽናል ኢንተረስት አኳያ ብለህ ስትገልጸው እኔ አንዱ ዜጋ ነኝ እና የኔ ዜጎች የሉም እያልኩ ነው። ኢትዮጵያውያን የለንም፣ ፈርሰናል፣ ጨፍጭፎናል። ፕላስ አሁን የገለጽክልኝ ሐሳብ አለ። አዎ ኢትዮጵያውያን እንደ ኢትዮጵያውያን እየተጨፈጨፍን እያለቅን ብለህ መስክረልኛል። ያለቀው ዜጋ ካለ የሚኖርም ይኖራል። አይ ኖው ዳት። ግን ስላለው እኮ አጨውም ስላለው እኮ አለ ኦልሬዲ የሞተው ዜጋ የናሽናል ኢንተረስት ለማስከበር የምትታገለው ትግል ዜጋ እዚህ ጋር ያለው የአንተ መንግስት እየበላ እንደፈለገ የሚያደርገህ ከሆነ የትኛው ናሽናል ኢንተረስት ነው አንተ ማስጠበቅ የሚችለው ከሚለው አኳያ ያንን ጥያቄ እንደ ኩዌሽን ማርክ ለማስቀመጥ ስለፈለኩ ነው። ጎል ውስጥ ለማስገባት አይደለም፣ ነጥብም ለማስጣል አይደለም። ግን ያ ስሜት አንተ እንዲሰማ ከማለት አኳያ ነው። ወደ ሐሳቤ ልቀጥለው ነው። አንድ ልመልስልህ። ናሽናል ኢንተረስት የሚባለው ከሌሎች ሀገሮች ጋራ ነው፣ ውስጥ ያለ ነገር አይደለም። ናሽናል ኢንተረስት ማለት ከሌላ ሀገር ጋራ በምታደርገው ጥረት ለወገን ለሀገር ያመጣው ጥቅም ማለት ነው። ወይም ደግሞ የሀገርን ጥቅም ማስበለጥ ማለት ነው። የሀገርን ጥቅም ከማስከበር አጠቃላይ የህዝብን ጥቅም ከማስከበር ዜጎች አስገባ። አሁን እኮ አንተ አየህ ፔን የለህም። ቅድም ገልጸኸው ያንን በዚህ ከቨር አታደርገው እያልኩ ነው። ዜጎች አጥተህ እዚህ ጋር ዜጎች እያጣው ነው ብለህ ናሽናል ኢንተረስት ወይ ደግሞ የሀገርን ጥቅም
ከሌላ ሀገር አኳያ የምታመጣው ጥቅም ማንን ለማብላት ለማጠጣት ነው ወይ ደግሞ ለማን ነው የምታመጣው ያንን ጥቅም? ያ የናሽናል ኢንተረስት ወይ ደግሞ አንተ መጠቀም የፈለከውን ለማን ነው? ዜጎች እኮ እዚህ ጋር እያለቁ ነው ከሚለው አኳያ ግምት ውስጥ አስገባልኝ። ዜጎች ማለቅ የለባቸውም። ይኸውልህ ማጅላን ሁለቱ የተለያዩ ነገሮች ናቸው። አስቀመጥናቸው እኮ ይኸውልህ ለምሳሌ ጉጂ ውስጥ ህዝቡ ይፈናቀላል ወይ ግጭት የህዝብ ለህዝብ ግጭቶች ይኖራሉ፣ የጎሳ ግጭቶች ምናምን ይኖራሉ ይችላል ወይ አማጺ ቡድን የሆነ ነገር ሊያደርግ ይችላል። መጀመሪያ እንዳያደርግ ማድረግ መንግስት አይችልም፣ ይከሰታል። የትም ሀገር የትም ዓለም ላይ አለ። ግን እንዴት አድርጎ ማኔጅ አደረገው የሚለው ነገር ነው የሚታየው። ሃንድል አድርጎታል ወይ ተቆጣጥሮታል ወይ ወደ ነበረበት ቦታ መልሷል ወይ የሚለው ነገር ነው እና እንዳይስፋፋ ሳርጓል ወይ የሚለው ነው የመንግስት እንትን ማለት። ምክንያቱም ግጭቶች የሰው ልጅ ባለባቸው ቦታዎች ሁሉ ለዘላለም የሚኖሩ ናቸው። እንዳይኖሩ ማድረግ አይደለም የምትችለው፣ መቀነስ፣ ሲኖሩ ደግሞ መቆጣጠር ነው የምትችለው። መንግስት የሚያስፈልገው ለዛ ነው። ቀድሞማ እንዳይኖር ማድረጋችን ሰው አስቸጋሪ ነው ባህሪው። ስለዚህ ነው ባላወቀው ቦታ እዛ ጋር የሆነ ግጭት ይፈነዳል፣ እዛ ጋር በግጦሽ ይጣላሉ፣ በውሃ ይጣላሉ፣ በሴት ይጣላሉ፣ በጎሳ በጠለፋ በማይ ገባ አይደለ? ያ ስለሆነ በሌባውን በምኑም ይጣላሉ። ዋናው እንደ መንግስት የሚታየው ማለት ነው። ገብቷል? ግን አሁን እነ መለስ ዜናዊን ስም ያነሳውበት ከኤርትራ ጋር የተያዘው ነገር ላይ ይሄ ውሳኔ ፍርድ ቤቱ ያልጠበቁትን ውሳኔ ወስኗል። ባድመ የኤርትራ ነው ብሎ ወሰነ። ስለዚህ ያ ውሳኔ ቢፈጸም ከትግራይ ህዝብ ጋር ሊቀያየሙ ነው፣ ከኢትዮጵያ ህዝብ ጋር ሊቀያየሙ ነው። በዚህም በኩል ጥያቄዎች ተነሱ። ስለዚህ ምንድነው ማድረግ ያለ? ናሽናል የሀገርህን ብሔራዊ ጥቅም ማስቀደም ማለት እዚህ ጋር ነው የሚመጣው። እንዳይፈጸም አደረጉ። እንዳይፈጸም ምንድነው ያደረጉት? ባለ 5 ነው ባለ 6 ነጥብ የሰላም ሀሳብ ብለው ለኤርትራ መንግስት ጽፈው በፓርላማ አጸድቀው ሰጡት። ስምምነቱን አልቀበልም ማለት አትችልም፣ ነገር ግን ቁጭ ብለን በመነጋገር ነው የሚፈታው ባሉና ጽፎ አስገቡለት ማለት ነው። ያ ማለት ማለት መሰለ አሁን ያንን ምናልባት የኔ ታይም ስለሆነ እንደ ጥያቄ ነው ቅድም ያስቀመጥኩልህ። ያው ኦልሬዲ በአንተ ታይም ላይ ሰፋ አድርገህ ብታስቀምጥልኝ እኔ የምወስዳቸው ፖይንቶች ሊሆኑ ይችላሉ። ኦኬ እኔ ወደ አልጀርስም መግባት እንችላለን፣ አንዳንድ ነገሮች ነጥቦች ማንሳት እንችላለን። ነገር ግን እኔ ማለት የምፈልገው አንተ ነህ እንደ አንድ ጋዜጠኛ ከመሆን አኳያ ነው የማነሳቸው ነጥቦች። ምናልባት ሞር አንተ ላይ ፎከስ ያደረኩት በሌላ ነገር አድርገህ ማለት እንደ እንትን እንዳትወስደው። ስለ መለስ ዜናዊ በነበረበት ጊዜ አልፈረምም ከዚህ በፊት ብለህ ላልከው ቅድም እኔ አክሰፕት አድርጌዋለሁ። የፈረመ ጣቱን አሻራውን ያስቀመጠ አካል ባይኖርም ነገር ግን በኢንተርናሽናል ሎው ደረጃ የሚታዩ ወይ ደግሞ የታዩ በተለይ በአልጀርስ ስምምነትም ነበሩ። ከዚህ አኳያ አንተነ በ27ቱ ዓመት በፓርላማ በኢትዮጵያ ፓርላማ ደረጃ ምናልባት ማስታውሳለሁኝ ልደቱ አያሌው የሚያነሱ ጥያቄዎች ነበሩ። የባህር በር ኢህአዲግ ነው ያሳጣን የሚል፣ ህወሓት ነው ያሳጣን የሚል፣ ኢህአዲግ ነው ያሳጣን የሚል፣ በሄ ደግሞ ጣቶቻቸውን ወደ ትግራይ የሚጠቁም ኃይሎች ነበሩ። አሁን ኢንዳይሬክትሊ አንፎርቹኔትሊ አሁን እየተነሳ ያለው ኖ መለስ ዜናዊ አልፈረመም የምትለዋ የትግራይን ህዝብ አብረህ ተዋጋ አይነት ነገር አይመስልም ወይ? ምክንያቱም ትላንትና ከ90ዎቹ አካባቢ በቃ በጣም ተንጃቦ የነበረው ህወሓት ፈርሞ ሰጠ የሚል ፕሮፓጋንዳ ሲነዛ ከጋዜጠኛ እስከ ትልቅ ሚዲያዎች ሲሰራጭ ነው የምናውቀው። የት ነበር ያ ሀሳብ ትላንትና? በፓርላማ ደረጃ እያልኩ ነው። አሁን በግለሰብ ደረጃ ኢቭን ፓርላማ ውስጥ እየተነሳ የባህር በር አሳጣችሁናል፣ የባህር በር አሳልፋችሁ ሰጣችኋል። ሻዕቢያ ለራሱ ተዋግቷል። ኦልሬዲ ቅድም ነካም አድርገዋል እንዳንተ እንደገለጽከው። ግን ትላንትና የት ነበራችሁ ነው እያልኩ ያለሁት። አሁን ትላንትና ያ ሁላ ፕሮፓጋንዳ በትግራይ ህዝብ ላይ ሲሰራ እነዚህ ሐሳቦች አልነበሩም። እነዚህ አሁን አንተ እያነሳቸው ያለው ሐሳቦች ቶታሊ አልነበሩም። አሁን አይ ቲንክ እንደ ጆን አሁን በተነሳው የፕሮፓጋንዳ በቲፒኤልኤፍ እና በሻዕቢያ የሁለቱ ጆይን እንዳያረጉ አይነት ላይክ አብይ አህመድ እና ኢሳያስ ጆይን እንዳረጉት ወይ ደግሞ ቲፒኤልኤፍ እና ኢፒኤልኤፍ ድሮ ጆይን አድርገው እንደነበረ አሁን ጆይን ካረጉ አድርጋው ስለ በረናለን እነዚህ ፖዚቲቭሊ እንትኖቹ አትሊስት መረዳት